ይሄ ወንድማችን የተናገረው נכון, הבנתי אותך, סלם. አልቀበለውም ዳት ኦኬ አትቀበለው ግን አላስተማሩም አትበላ እነሱ ቁጭ ብለው የሚያስተምሩ ይሄንን ነው የትኛው ትምህርት ቤት ነው የሚያስተምሩ ስለሱ ስለ ኢየሱስ ክርስቶስ የትኛው ትምህርት ቤት ነው እስኪ ንገር የት ነው የተማርክ እስኪ ልጠይቅ አንተ የት ነው אין לי מושג איפה הוא למד, איפה הוא למד. እፎላ הכל כתוב לנו. ንገረን የት ነው የተማርክ ሚካኤል ሲገና? ኒውተን ክፈተውና ንገረን የት ነው የተማርከው ምን አገባሽ የት እንደተማርክ ላንቺ ምን ያለው ኦኬ ስለዛ አታውቀውም አልተማርክም አይደለም ኤርሚ ያውቀኛል በቃ መልስ የለም መጽሐፍ ከፍቼ በእውቀት ንከራከር ማነብነኝ ጥያቄን ጠይቅ እንደው ክርክር ከቻለ በእውቀትና በትምህርት ንከራከር ለው በእንትን ነገር ተምረህ አውራ ስማ አንተ መጽሐፍ ክፈትና የትኛው መጽሐፍ ላይ ነው ተጽፎ ያለ አሳባይ ነገር እኮ ነው ማለት እኔና አንዴ ስሙኝ ቆይ ሚኪም ሁላችሁም አለ ሚዩት አርጉና ስሙኝ ቴንክ ዩ ካወራን አይቀር ህዝብ ስለሆነ የሚመራው ማነው የሚሰማው በመረጃ ላይ የተደገፈ ዕውቀት ብናወራ ህዝብ ይማርበታል እኛም ደግሞ እውነት እናገኛለን ወይ ደግሞ ውሸት ይጋለጣል ማለት ነው ስለዚህ አሁን ስለ ኢየሱዋ ስለ ጌታ ነው የጌታ መኖርና ለመኖር አይደለም ጥያቄው ነበረ ብሎ የሚለውን እናንተ አይሁዳውያን ተስማማላችሁ እንደነበረ ማለት ነው በመሲህነቱ በአምላክነቱ ባታምኑ በሱ ጉዳይ እናውራ ብላችሁ ካላችሁ እኔ ከዚህ በፊት እንደምናወራ ሚካኤልም ታውቃለህ ሌሎቻችሁም ታውቃላችሁ ቅድም ጎይተው ማውርተናል ሌላ ብዙ አይሁዳውያን ታቻሉ የሚሰሙ ደሞም ገብተውም የሚያወሩ ምናወራ ማለት ነው በእውቀት ከሆነ በኢየሱዋ ላይ አምላክነቱን ጥያቄ ካላችሁ ከኔ ጋራ ማውራት እንችላለን ኦኬ ወይ ደግሞ ከሌሎች ወንድሞችም ጋራ ማለት ነው ያውም አዲስ ኪዳን ሳልጠቅስ ማለት ነው ብሉይ ኪዳን ብቻ በቶራና በክትቡም በነቢይም እዛ ላይ ብቻ ኢየሱዋ እውነተኛ መሲህ እንደሆነ ደግሞ ሰው ብቻ ሳይሆን አምላክ እንደሆነ የብሉይ ኪዳን ነቢያት የተናገሩትን እሱም በመረጃ ከዚህ በፊት ማሳየውን እያሳየው እንማማራለን ማለት ነው በጨዋነት አሁን ግን ምንድነው ያጣላችሁ ወይ ደግሞ ያጨቃጨቀው ጎይቶም የተናገረው እኔም እንኳን ራሱ በርቀት የሰማሁትኝ አብዛኛው ብለው የሚሉት ኢየሱዋ በነበረበት ዘመን በጣም ብሪሊየንት የሆነ ዕውቀት ያለው ጥበብ ያለው ንግግሩ ሰዎችን የሚማርክ ከዚህም የተነሳ ብዙ ሰዎች የተከተሉት በጣም ሃይማኖታዊ ሰው ወይ ደግሞ መንፈሳዊ ሰው እንደነበረ አብዛኞቹ ይናገራሉ ብሎ የሚላውን የተማሩ ሰዎች እነ ሰላምዬም እነ ብራዊትም እነ ማሩ ወንድሜ ማሩ ናስቼም ሁሉ ሲናገሩ ሰምቻለሁ ኦኬ አሁን ሚካኤል አይደለም ብለህ ብትር ከሆነ በርግጥ እሱ ዕውቀት የማይገባው ወይ ደግሞ ዕውቀት የሌለው ደግሞ ብዙ ሰዎች የማይከተሉት ሰው ነበረ ብለህ ብትል ከሆነ በመረጃ አምጣ ግን አብዛኛው ራባዮች ቀደም የሚያለችው ታልሙድ ላይ ነው ግማራ ላይ ነው ታልሙድ ላይ ይነበብልኝ ብላ ያለችው የተጻፈ ነገር ነው ማለት ነው ስለዚህ ወንድማችን ጎይቶም የተናገረው የተጻፈ በአይሁድ ራባዮች ዘንድ ሁሉ የሚታመን ነው ህዝቡ ሁሉ የሚያምነው ነው ህዝቡ ሁሉ የሚያውቀው ነው ስለዚህ እዚህኛው ላይ መከራከሩ ታንክ ዩ ትክክል ነው ያ ስለዚህ ከፈለገ ሽክራታና ከፈለገ ደግሞ ያ በቃ እዚህ ላይ መከራከሩ ቀርቶ ከዛ ይልቅ የሚጠቅመን ምንድነው ማን ነው ኢየሱዋ ኦኬ የማርያም ልጅ ነው ኦኬ እናንተም ታውቃላችሁ የማርያም ልጅ መሆኑ ታልሙድም ላይ ተጽፏል የማርያም ልጅ ነው አባት አለው ብላችሁ ትላላችሁ ማን ነው አባት ኦኬ መጽሐፍ ቅዱስ አባቱ ዮሴፍ ተብሎ ተጠርቷል በርግጥ ዮሴፍ ወልዶታል ወይ ዮሴፍ ከማርያም ጋር የግብረ ሥጋ ግንኙነት አድርጎ የወለደው ልጅ ነው ወይ በዚህ ከሆነ እንነጋገር እኛ ዮሴፍ ከማርያም ጋር የግብረ ሥጋ ግንኙነት አድርጎ ኢየሱዋን እንዳልወለደው ኢየሱዋ የተወለደው በእግዚአብሔር መንፈስ መሆኑን በድንግሊቱ እንደወለደችው ያለ ወንድ ዘር እንደወለደችው የብሉይ ኪዳን መጽሐፍትን እያነሳን ከኔ ጋር እንነጋገር ኦኬ አምላክ አይደለም ብላችሁ ካላችሁ አምላክ ለመሆኑ ከብሉይ ኪዳን መጽሐፍት ላይ ያው አዲስ ኪዳን ስለማትቀበሉ ከብሉይ ኪዳን መጽሐፍት ላይ እንነጋገርና ሰው ይማራል አሁን እናንተ ጋር በታሪክ እንደነበረ ታውቃላችሁ በመጽሐፍ ቅዱስም ተጽፏል በታሪክም አለ የአይሁድ ሂስቶሪያን የሆኑ ሰዎች ሁሉ ጭምር የጻፉት ነው ቀደም ወንድምነትም ቢን ያነበበልን የሮማውያን ሂስቶሪያን የሆኑ ሰዎች ሁሉ ጭምር የጻፉት ነው በኢየሱስ ክርስቶስ በምድር ላይ የነበረ ሰው ለመሆኑ ሰው ሆኖ አይሁዳዊ ሰው ሆኖ ለመወለዱና እንደነበረ ማንም አይከድም
ግን በክርስቲያኖች ዘንድ ብቻ ሳይሆን በአይሁዳውያኑ ጌታን ባመኑ ጌታን ኢየሱስ ክርስቶስን እሱ የዘላለም አምላክ የእስራኤል አምላክ ያህዌ ነው ብለው በሚያምኑ በሐዋርያቱም ከዛም በኋላ በተነሱት ሁሉም ዘንድ ጭምር የሚታመነው ጌታችን ኢየሱስ ክርስቶስ ተራ አንድ ሰውዬ ብቻ አልነበረም። እንዳንድ አይሁዳዊ ሰው አንድ ተራ ሰውዬ ነበር ወይ እንዳንድ አይሁዳዊ መምህር አንድ ተራ መምህር ብቻ ነበር ተብሎ የሚባል አይደለም። ታዲያ ማን ነው? ሰጣለሁ ጎይቶም ሰጣለሁ። ታዲያ የሽዋ ማን ነው? ኤልጊቦር ነው። የሽዋ ማን ነው? አቢአድ ነው። የሽዋ ማን ነው? ሻረሻሎም ነው። እንደዚህ ተብሎ የተጠራ ፍጡር የለም አለ ብላችሁ የምትሉ ከሆነ ከይሁዳም ነገስታትም ከእስራኤል ነገስታትም አሳዩን። በዚህ ስም የተወለደው የሚወለደው ሕፃን አቢአድ ነው ተብሎ የዘላለም አባት ተብሎ የተጠራ ፍጡር ካለ አሳዩን። እንዲህ ተብሎ የተጠራው ግን የእስራኤል አምላክ ራሱ ያህዌ ነው። የሺዋ የእስራኤል አምላክ የአብርሃም አምላክ ያህዌ ነው። ነቢያቱ በሙሉ በአንድ አፍ የሚናገሩት ተርሜን ያልሰበክ አልመጣውምና ይቅርታ ስለ ፋሲካ ባልታወሩ ከፈለጋችሁ አወራለሁ። ይቅርታ መልካም ቀን ይሁንላችሁ። ከፈለጋችሁ እናንተ ጋይ ምናምን ተባሉትም ኑና ከኔ ቤት ከፍተን ከኔ እንደበሰሉት ወንድሞች ጋር መጻፍ ከፍተን ስብከት ሳይሆን እኔ ልሳበክ አይደለም የመጣው። ይቅርታ መልካም ቀን ይሁንላችሁ። ሚካኤል ማታቀውን አቃለው ብለ ያስባል በሰሙ አታቆላ ግሊ አተደካ መፕረኪምሽ በታልሙድ ወንድሜ ባባሸል ማሰከት ከዘ ለአንተ አስተምራ ሚካኤል አንተ ረባዮችን ማትቀበል ሰው እኮ ነህ። አሁን እነሱ የሚናገሩትን እንኳን ማትቀበል ከምን የመጣህ ነህ? ገባህ? መላኽ ማን አንተ ከፍት ስጅም ተምረና መሳረብ አትሳረብ። ግን ሚካኤል ለምን መካድ እንደፈለገ ግን አላውቅም። ጎይቶም የተናገርከው እንግዲህ በአይሁዳውያኑ ዘንድ የሚታመን ነው። የሽዋ የተማረ ሰው ለመሆኑ ብዙ ህዝብ የሚከተለው ሰው እንደነበረ ብዙ ህዝብ እንደወደደው በዚህ ምክንያት ቀንተውበት ለሮማውያን አሳልፈው እንደሰጡትና እንዳስገደሉት በቃ ይታወቃል። ምንም የሐሰት ምስክሮች ተገናኝተው እርስ በርስ አልስማማ ብሎ ግን የተገደለበት ምክንያት በእነሱ ሸፍጥ አንድ ወንድም እንደውም ያለኝ ስላንተ ስል ፊልም አየዋለ። ያ ወንድም እዚህ ሊኖር ይችላል፣ ስሙን አልጠራውም። ስሙን እንዳጠሩ ምናልባት ሲናገር የሰማችሁ ሰዎች እና ምንድነው ያለ መጨረሻ ላይ ፖለቲካዊ ሸፍጥ ግን ተሰርቶበታል ነው ያለኝ። ስላንተ ስል ኤርሚያው ስለምወድህ ስላንተ ስል አያዋለሁ አለኝ። ይሁዲ እምነት ተከታይ ነው። ስላንተ ስል ፊልሙን አያዋለሁ አለኝ። አየው እና መጨረሻ ላይ ያለው ፖለቲካዊ አሻጥር ተደርጎበታል በይሽዋ ላይ ያለኝ ማለት ያለ በደሉ ነው የሞተው። ይሄ ደግሞ ከማጋ ይስማማል። ኢሳያው ከተናገረው ትንቢት ጋር ይስማማል ማለት ነው። ግፍን አላደረገም ተንኮልም ባፉ አልተገኘበትም ይላል። ታዲያ ለምን ሞተ ነው? ጲላጦስ ጋር ሄዶ መርምሮት ያ የአሕዛብ ንጉሥ እኮ ምስክርነቱን ሰጠኮ እኔ ከዚህ ሰው ደም ንጹህ ነኝ ብሎ ምንም እንኳን አሳልፎ ለፍቃዳቸው ቢሰጥም ግን ንጽህናውን እኮ መስክሯል። የክሱ ጽፈት መስቀሉ ላይ የተጻፈው የአይሁድ ንጉሥ ተብሎ እንጂ ሌባ ነው ተብሎ አይደለም፣ አመንዝራ ነው ተብሎ አይደለም፣ አጭበርባሪ ነው ተብሎ አይደለም። የተጻፈው ጽፈቱ ላይ የተጻፈው የአይሁድ ንጉሥ ነኝ ብሎ ስላለ አምላክ ነኝ ብሎ ስላለ ነው ማለቱ እኮ ታዲያ ትክክል ነዋ። የሽዋ አምላክ ነኝ ያለ በርግጥ ጻድቅ ነው፣ እውነት ነው፣ ትክክል እኮ ነው። ማን ያለው? የብሉይ ኪዳን ነቢያት እኮ ሲመሰክሩለት እኮ መጥተዋል። እያንዳንዱ ኤልጊቦር ነው እያለ ኢሳያው ተናግሮ የሰማኑን ነገር ማናምኗል እያለ እየተናገረ እስራኤል ሰምቶም አላመነም። የሽዋ አምላክ ነኝ ብሎ አለ። አዎ ነኝ ብሏል። ይሄን በማለቱ አይደል አይሁዳውያን የጠሉት? አዎ ግን ታዲያ አምላክ አይደለም ነው? የአብርሃም አምላክ በሲና ባሪያውን ሞሼን በሲና ተራራ ላይ ያናገረው ሰው ሆኖ ከድንግሊቱ የተወለደው የዘላለም አምላክ እግዚአብሔር የምድር ዳርቻዎች ሁሉ ፈጣሪ ነው። ያ የዛሬ 2000 ዓመት የነበረው የሽዋ አሁን የምትጨቃጨቁበት ማለት ነው። እሺ ወንድሜ በጣም ነው ማመሰግናችሁ። እዚህ ሁላችሁ እኔ ትክክል ነው ያወራሁት የተማርኩት በእውቀት ማለት ነው። ከዚህ ሰው ከተቀየመ በሐሳቤ በእውቀቴ በተማርኩት ነገር አባቴ ራሱ ራብ ነው። ይቅርታ የሚታይ ራብ ነው።
ኦኬ ራብ ማለት ደግሞ አዋቂ እንትን ያኔ ሩሃኒዩት የቶራ የሚያውቅ ሰው ነው እና በዛ ነው እኔ ያወራሁት በሱ እውቀት በእነሱ ያስተምሩኝ እውቀት ነው ያወራሁት ከዚህ የተቀየሙ ሰው ካላችሁ እጠይቃለሁ የማንም ሰው ሐሳብ እቀበላለሁ ባለወደውም እቀበለዋለሁ ግን አልሰድበውም ወይ ደግሞ የማንም ሰው ሃይማኖት አረግጠውም የሰው ሃይማኖት ካከበርኩ ነው ያንተ ሃይማኖት የሚከበረው ይሄ ማወቅ አለባችሁ ከሁላችን ማለት ነው ደንጃ አምናለሁ ካልክ ደግሞ ምንም ችግር እመነው ብዬ አከብርሃለሁ እና ጁሽ የታወቁ ነው በዓለም ኦኬ ሁሉ ከእስላምም ከክርስቲያንም ኦርቶዶክስም በዛም በለው ሁሉ ከኛ ተጥፏል ወንድሜ እሱ ደግሞ ትንሽ ትምህርት መስፈልግ ቲፓ ሰላም ትግላይ ቲፓ ለሸፈት ሊሞድ ሎም ኤቨርለዘ እና ወዳችኋለሁ ታንክስ ተባረክ ትንሽ ትዕግስት ይኖራችሁ ፎሎ ባክ ተማሩ ነው የሚላቸው ፎሎ ባክ ለማለት ብዬ ፕራይቬት አድርገዋል እመልሰዋለሁ ፕራይቬት ነው በስራዬ ጉዳይ ነው እመልሰዋለሁ ያ ቴንክ ዩ ወንድማችን አጥቃም ቀን በእውነት እሺ ሶሪ ቤት ከከፈታችሁ እመጣለሁ ሚካኤልም ከከፈታ እመጣለሁ ችግር የለውም ሚካኤል እመጣለሁ ችግር የለውም ቴንክ ዩ ወንድማችን እሺ ኦኬ አንድ ወንድም እዚህ ቁጭ ብሎ ጠይቆ ነበር ያስገባሁትኝ ሶሪ እንግዲህ ለኛ ለነሱ ጥያቄው አይደል ነው ገበር ባሪው ምን አይነት ስም ነው እንደ ነርሚ ገበር ባሪው ማስማሰል ነው ጋራ ጌታ ይመስገን እንዴ ነው እሺ ዳና ነው ነገር ያለው የወዲ ሃይማኖት ነው የምከተለው ኦኬ ግን በዚህ ስም አላቀም ነበር ሌላ ስም ነበር የነበረ በሌላ ስም ከሆነ አይደለም የዛሬ አመት ተኩል ምናምን አውርተናል እሺ እሱ ወደ ሱሱ ምናምን የሚል የሆነ ስም የምታስታውስ ከሆነ ኦኬ እሺ ብዙ ሺህ ሰው ስለሆነ እንግዲህ ዘንግቼ ነው እሺ ከይሁዲ ቤተ እምነት ነው አይ በጣም ጎበዝ ነገር ነው ድምጽ አትረሳ እሺ ከይሁዲ ቤተ እምነት ነው አዎ ከይሁዲ እምነት በመሽያው አታምንም በኢየሱዋ አታምንም ማለት ታምናለህ ይከባል ግን ኖ ማለት ነው ለምሳሌ በይሁዲ እምነት ነው ማምነው ግን እኔ አሁን ለምሳሌ አልቀበልም የሺዋን ማን ነው አንድ ሰው ነው ብለን የምታምነው ወይስ እውነተኛ መሺህ የእስራኤል አምላክ ብለህ ነው የምታምነው ኖ አምላክነቱን አላምንም ግን መሲሁ እንደነበረ አውቃለሁ አምናለሁ ኦኬ አምላክ የሚለው ጋር ነው ነገር ችግር ለወንድሞቼ እኔ ጥያቄ ነበረ ግን እነሱ ወጡ ቀድመው እድሜ ወጡ ሚካኤል ወጣ ልሰበክ አይደለም ብሎ አለ እንደው ትዝ ካለ ማለት እንደው ከመጀመሪያው ማለት ነው ሊጀምር ነበር ከስር መሰረቱ ማለት ነው ትዝ ካለ የዛሬ አመት ተኩል ነው አካባቢ አስቻለው ማለት ነው መጽሐፎችን ላክልኝ ብለህ ጠይቀው ነበር ትዝ ይላል ሚዩት አድርጌ ነበር ምን ነበር መጽሐፍ ታምጣልኝ ምናምን ነገር ያልከኝ እንደነበር ኖ አምጣልኝ ሳይሆን መጽሐፎችን ላክልኝ ብለው ነበር የሆነ መጽሐፎችን ከእስራኤል የዛሬ አንድ አመት ተኩል 2 አመት አካባቢ እነዛ መጽሐፎች ደግሞ ትዝ ካለ ማለት ነው ልክ አዲስ ቤተሰቦች በሚገቡበት ሰዓት ተቀናብሮ የሚጻፍ አዳዲስ መጽሐፎች አሉ መጽሐፍ ቅዱስ ተብሎ ማለት ነው ለትምህርት ተብሎ እዛ ላይ አሁን ልክ አስታውስኩኝ እነሱ መጽሐፍቶች ይፈልጋሉ ነበር በወቅቱ ልክ ነው እጅ ላይ ገብተው የሆኑ አይሆኑ አልገቡም ቢገቡ ጥሩ ነበር እንደውም ጫን ብለህ ተገባበት ነበር ኦኬ እና እነሱ የመጀመሪያው ከሰሩ ነው ያልኩት ለምንድነው ልክ አለ አይደለ እዚህ ሀገር በመገባበት ሰዓት ለምሳሌ ትምህርት የግድ መማር ያስፈልጋል የሚያስፈልገው ወደ ሃይማኖት ለመቀላቀል ምናምን ነገር ትምህርት እማራለሁ ኦኬ እንደኔ ማለት ነው አንድ ሰው ለምሳሌ ትምህርት ለማስተማር ወይ ደግሞ ሃይማኖቱን ሊቀይር ካስፈለገ ወይ ደግሞ ነገር ያደርግ
ካስፈለገ የምታወራው የምችለው ማለት በመጽሐፍ ቅዱስ ነው። ሌላ ራስህ ጽፈህ ወይ ደግሞ አንተ አዘጋጅተህ ስፔሻሊ ብለህ እንደዚህ አሳትመህ ይሄማ ለነሱ ብቻ ነው ተብሎ አይደለም። ከተሳሳትኩ ይቅርታ። ኦኬ ጥያቄ ነው ምንድነው አልገባኝም። ኖ ከተሳሳትኩ ከታስለ እንደዚህ አሁን ለምሳሌ አንድ ቆይ እስኪ ግራ ላጋባና ወደ ቤተሰቦች ወደ እስራኤል ሀገር በሚገቡበት ሰዓት አሁን ለምሳሌ መጽሐፍ የሚማሩበት መጽሐፍ የተለየ ነው። የተጻፈ መጽሐፍ እንደ መጽሐፍ ቅዱስ አንተ አስቸን የጠየቁት ወይ ደግሞ የለመንከው መጽሐፍ ማለት ነው። ኦኬ እና እኔ አንዱ ጥያቄ ለምን አስፈለገ የሚለው ነው። ድምጽ ግን በደንብ ይሰማል አይደል? ለነሱ ነው ወይ ይሄንን መጽሐፍ ለምን አስፈለገ ብለህ ብትለው ወይ ስለኔ ነው? ለነሱ ነው። ይሄ ጥሩ ጥያቄ ነው። ይሄ እነሱ ልጠይቃቸው የፈለኩት ነው። ለምን አስፈለገ? አሁን ቶሮ አለ አይደል? ቶሮ እያለ ቶሮውን ማስተማር ሲችሉ ወይም ደግሞ ግማራም ሚሽነም ሁሉም አለ አልጠፋም። ግን ተጨማሪ መጽሐፍ ማለት ነው ታትሞ በየሰዓቱ የሚቀያየር መጽሐፍ ማለት ነው ገጹም ትንሽ የሆነ ማለት ነው ያን መጽሐፍ ጽፎ ማስተማር ለምን አስፈለገ የሚለውን ጥያቄ ልጠይቃቸው ነበር መጀመሪያ ሲጀምር ማለት ነው። ግን መጥቶ መልስ የሚሰጥልኝ ካለ ወይ ደግሞ ይችላል የሚል ካለ በጣም ደስ ይላል። እታች አሉ መምጣት ከፈለጋችሁ መምጣት ትችላላችሁ። 1000 ሰው አለ። ሌሎች ካላችሁ መመለስ የምትችሉ ሰዎች ካላችሁ ኑና ንገሩን። ግን እንግዲህ በጎ ፍቃዱ የሆነ ሰው መጥቶ መነጋገር ይችላል። በተለይ ደግሞ ጌታን በተመለከተ የሺዋን በተመለከተ መነጋገር የሚፈልግ ሰው ካለ እሱን ዋናው እሱን ማወቅ ነው ህይወትም የሚሆነው እሱንም አለማወቅ ነው ጥፋት የሚሆነው። ለአይሁድም ይሁን ለአሕዛብ የሚጠቅመው ሁዝ ጂሰስ ነው። በቃ ማን ነው ኢየሱስ? ማን ነው የሺዋ? ማን ነው? በቃ ከአንድ ሴት ከአንድ ድንግል ሴትም ይሁን ወይ አንድ ተራ ሴት እንደምትሏት ችግር የለውም የፈላችሁትን በሉ። እኛ ፊት ግን መታችሁ በመረጃ ተራ ሴት ብላ አትላትም። ኦኬ ግን ከአንዲት ልጃገረድ የተወለደ አንድ ተራ ሰውዬ አይደለም። የሆነ ሰውዬ ብቻ በደንብ ትለው አይደለም። ልክ ነው፣ ሰው ነው። ፒውር አይሁዳዊ ሰው ነው። ሂዝ ጁዊሽ አይሁዳዊ ሰው ነው። ግን አንድ ተራ አይሁዳዊ ሰው ብቻ አይደለም። ተራም ሰው የሚባል አይደለም። ከሰዎች እንኳን ተርታ ይኸው ራባዮች ሁሉ እየመሰክሩት በጣም ሂዝ ብሪሊየንት የነበረ ሰው ነው እያሉ ይመሰክሩ ነው። ከዛ ባለፈ ግን እሱ ማለት አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤል ንጉስ፣ የእስራኤል አምላክ ገዢ አምላክ ፈጣሪ ነው። የሰማይ የምድር ፈጣሪ ነው። ይሄን ነው እስራኤል ሚስ ያደረጉት። ቀደም በነበረበት ሰዓት ላይ አይ ቲንክ ከሺንጋ እያወራን የነበረበት ሰዓት ላይ ይሄን ነው የዘነጉት። እና በዚህ ላይ ብናወራ ሌሎችም ሰዎች ካላችሁ ገብታችሁ ማውራት እንችላለን። ጥያቄ ምልክት ማድረግ አይደለም እህትዬ ከገባሽ። እሺ አማራ ኩዊን ነግቢ አለች። ኦኬ እሺ እህታችን ከላይ እሺ ጥያቄ ምልክት አድርግሽ እህታችን። እሺ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት ነው እህታችን? ይቅርታ የት ቤተ እምነት ነው? አያስፈልግም። ካላስፈለገ የምታወሪን ነገርም አያስፈልገንም። ልናወርድሽ ነው። እዚህ የሚያወራ ሰው ከይሁዲ ከእስልምና ከኦርቶዶክስ ከወንጌላውያን እምነት ካለውም እምነት ከሌለውም ነው እንጂ እምነትሽን ካልተናገርሽ የምትናገሪው ነገር አንዳች አይረባንም፣ አንዳች አይጠቅመንም ማለት ነው። እሺ አመሰግናለሁ። እሺ እኛም እናመሰግናለን እህታችን። መልካም ጊዜ ይሆናልሽ። እሺ ኦኬ ሌላ ሰው ይኖራል? እና ኤርሚ አንድ ነገር ልበል ደግሞ እንዲሁ። እሺ እሰጥሃለሁ። እስኪ ገቡ ድረስ አንድ አለ ልቀበለውና መልስ መስጠት ፈልጋለሁ እዚህ። እሺ ዳዊት፣ እሺ እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? እንኳን ደህና መጣ። ቤተ እምነት እስራኤል ይሁዲ ነው። እንግዲህ የምትሉትን ሁሉ ሰምቻለሁ። ቅድም አንድ ወንድማችን
ገብረ ማን ነው የተባለው የጠየቀው ጥያቄ አለ። በመሰረቱ ኢየሱስ ክርስቶስ በጣም ሊቅ የሆነና ብዙ ተከታዮች እንደነበሩት የሚካድ አይደለም። ብዙ ተከታዮች እንደነበሩ እንዳስተማረና ህሙማዎችን አካለ ስንኩላን እንደፈወሰ እስራኤሎች ራሳቸው ይሁዳውያኖች ይመሰክራሉ። ቅድም የጠየቀው ገብረ ማን ነው የሚባለው ይቅርታ ስሙን ለምንድን ነው መጽሐፍ ቅዱስን ወይም ደግሞ ቶራውን የማያስተምሩት? ለምንድን ነው ትናንሽ መጽሐፍ እያወጡ የሚያስተምሩት? አዲስ ገቢ ለሆኑ ቤተ እስራኤሎችን ስለ ሃይማኖት የሚያስተምሩት ላለው ጥያቄ በመሰረቱ እስራኤላዎች ወይም ራባኖች ወይም ደግሞ መምህራኖቹ ስለ መጽሐፍ ቅዱስ ትክክለኛውን ነገር ነው የሚያስተምሩ። የሚጨምሩት የሚቀንሱት የለም። ምናልባት ሐሳቡን ጨምቀው በትንሽ መጽሐፍ ለማስተማር እንዲረዳ በማሰብ ያወጡት መጽሐፍ ነው እንጂ አይሁዳኖች የአይሁድን ትምህርት ወይም ደግሞ የቶራ ሙሴ ከተቀበለው መጽሐፍ ቅዱስ ቀንሰው ቆርጠው ቀንጭበው የሚያቀርቡት ነገር በትክክል ነው የሚያስተምሩት። ስለዚህ ከቅድም ከተናገረው ወንድማችን ጋር የሚቃረን ነገር አይደለም። ትክክለኛውን ቶራ ነው የሚያስተምሩት። ስለዚህ ኦኬ፣ ስለ ኢየሱስ ምን ብለው ነው የሚያስተምሯቸው? አዲስ ላይ የሚመጡ ሰዎች ስለ ኢየሱስ ምን ብለው ነው? ስለ ኢየሱስ እውነተኛ ዕውቀት ያለው እንደ ነቢያት የሚቆጠርና ብዙ ሰዎችን የፈወሰ ህመምተኞችን ያዳነ ሊቅ ከእግዚአብሔር የተሰጠው ትልቅ ስጦታና መንፈሳዊ ሰው እንደሆነ እስራኤሎች የሚናገሩት ያምኑበታል። ግን ተከታዮች ስላሉትና አምላክ ነኝ የሚል መንገድን ስለመራ ይሁዲ ወይም ደግሞ የአይሁድ እምነት ተከታዮች ተጣሉት ወይም ደግሞ አገለሉት። ይሄ ከእግዚአብሔር ተቃራኒ ሌላ ሁለተኛ አምላክ ሰው እየተከተለው ነው። እግዚአብሔር እኔ ቀናተኛ ነኝ፣ በእኔ እመን፣ በሌላ አምላክ አትመን የሚል መጽሐፍ ቅዱስ ላይ ስላለ አይሁዳውያኖች መሲሁን አልፈለጉትም። መንገድ እያሳሳተ ነው። ወደ እግዚአብሔር በማምለክ ፈንታ እሱን እየተከተሉ መሲሁን እያመለኩ ነው በሚል በዚህ ነው አይሁዳውያኖች ያገለሉትና እንደውም ስሙ ይጥፋ ይርከስ። አንተ የነሱን ሐሳብ ትቀበላለህ? ትጋራዋለህ? እጋራዋለሁ። ኦኬ። ስለዚህ ኢየሱስ እውነተኛ አምላክ አይደለም። እሱ አምላክ ነኝ ብሎ ቢናገርም በዛ ዘመን ያሉትም እንደተቃወሙት አሁንም ያሉት አንተን ጨምሮ ተቃወመዋል። አምላክ አይደለም ብለህ ማለት ነው? አዎ። ለምን እኔ የምቃወም ምክንያት ምንድነው? ነብይና ብዙን ዕውቀት እንዳለው የአምላክ መንፈስ እንዳለበት አውቃለሁ። ነገር ግን መጽሐፍ ቅዱስ የሚለው እኔ አምላክ ቀናተኛ ነኝ፣ በሌላ አምላክ አታምልክ የሚለው ትእዛዙ በመጽሐፍ ቅዱስ ላይ ስላለ ይሄ ያቃርናል፣ ያጣላል። እሺ፣ የይሁዳ ሰው በኢየሱስ ክርስቶስ መንገድ መሄድ ማለት ቆይ ወንድሜ፣ አይሁዳዊ ሰው ነው አይደል? ነገዱ ከይሁዳ ነው አይደል? አይሁዳዊ ሰው ነው አይደል? የተወለደው ቤተልሔም እንደሆነ የምታምኑት? ትክክል። ቤተልሔም ተወልዷል። ታሪኩ ሁሉ ነገር ትክክል ነው። ቤተልሔም ተወልዷል። ቤተልሔም የነ ዳዊት መንደር ነበር አይደል? ትክክል። ስለዚህ ከነ ዳዊት መንደር ከሆነ ቆይ ወንድሜ ዳዊት ከነ ዳዊት መንደር ከሆነ በጣም ደግሞ የሚገርመው የዳዊትን ስም ነው ያስከው። ከነ ዳዊት መንደር መወለዱን ካመናችሁ ኢየሱስ የተወለደው ቤተልሔም ኤፍራታ ነው፣ የይሁዳ ሰው ነው ማለት ነው። ስለዚህ ይሄ የይሁዳ ሰው የሆነው ኢየሱስ አንደኛ የብሉይ ኪዳን ነቢያት መሲሁ ከየት ነው ይመጣል እያሉ ይናገሩ የነበሩት? ከይሁዳ አይደል? ከይሁዳ ነገድ። አዎ፣ ከዳዊት ቤት አይደል? ትክክል። ታዲያ ዳዊት ከነበረበት ከቤተልሔም ኤፍራታ የሽዋ መውጣቱና አምላክ ነኝ ብሎ ማለቱ ብዙ መከተሉ በጣም ጥበበኛና በጣም ዕውቅ ራባይ መምህር እንደነበረ ይሄናል ከተመሰከረለት በእጆቹ ትልቅ ታምራት እንደሚደረግ ሙታን አስነስቷል፣ እውር አብርቷል፣ ሽባ ተርትሯል፣ አጋንንትን በስልጣኑ ቃል አውጥቷል። ከሱ በፊት እንደዛ ያወጣ የለም። ይሄን ሁሉ እያደረገ እሱ አምላክ ነኝ ብሎ ስላለ አይሁዳውያኑ አንተ አምላክ አይደለም ብለው ለመቃወም ለምንድን ነው የዳዳቸው? የብሉይ ኪዳን ነቢያት መሺያው አምላክ ነው ብለው ተናግረውለት የለ ወይ? ኢየሱስ ራሱ እንኳን ቢናገር ስለራሱ እውነተኛ ነው። ግን እሱ ብቻ ሳይሆን የብሉይ ኪዳን ነቢያት መሺሁ አምላክ ነው ብለው ተናግረውለት የለ ወይ? ታዲያ የነቢያቱን ቃል ካወቁ
ከየሽዋ ንግግር ጋር ተመሳሳይ ከሆነ ለምን አልተቀበሉትም? የሽዋን ነው። ጥሩ ጥያቄ ነው። እኔ አሁን የምመልስ ወደ ኋላ መለስ ብለን ሙሴ አባታችን መጽሐፍ ቅዱስን በሲናይ ተራራ ላይ በእግዚአብሔር ቃል እንደተቀበለ ነው እና አይሁዳውያኖች የሚያምኑት አንድና አንድ በመጽሐፍ ቅዱሱ ብቻ ነው። መሲሁ ይመጣል የሚለውን ሙሉ ለሙሉ አይቀበሉትም። ምክንያቱም አሳሳሽ ነቢያት ስለሚመጡ እነዛ አሳሳሽ ነቢያት መጽሐፍ ቅዱስን የሚቃረኑና ሌላ መንገድ ወይም ደግሞ ሌላ ሃይማኖትን የሚፈጥሩ ስለሆነ ይህንን አንቀበለውም በሚለው መንገድ በመሄዳቸው አንድና አንድ መጽሐፍ ቅዱስን ነው የምንከተለው በሚለው ነው ኢየሱስ ክርስቶስን ያገለሉት እንጂ በተአምራቱ የእግዚአብሔር መንፈስ እንዳለበት በትክክል ሁሉን ያውቃሉ። ግን ሰው በመሆኑ ብቻ አምላክ ሰው አይደለም፣ ስለዚህ አንቀበለውም የሚለው መንገድ ይዘው መጽሐፍ ቅዱስን ብቻ ነው የሚከተሉት። ለዚህም ነው መጽሐፍ ቅዱስን ከተቀበሉት ወንድማችን ላይ መጽሐፍ ቅዱስን ከተቀበሉት ይሄ እኮ የምናገረው ነቢያቱ የተናገሩት በሙሉ እኮ መጽሐፍ ቅዱስ ውስጥ ነው የተጻፈው። ምክንያቱም መሲሁ ሲመጣ ከነገደ ይሁዳ ነው ብለው ያሉት ነቢያት ናቸው። ሞሼ ነው ያለው። ኦኬ መሲሁን የምትወልደው ሴት ድንግል ናት ያለው ኢሳይያው ነው። መሲሁ የሚወለድበት ቤተሰብ የእሴይ ቤት ነው የዳዊት ቤት ነው ብሎ ያለው ኢሳይያው ነው። ኦኬ ቤተልሔም ኤፍራታ ነው የሚወለደው ብሎ ያለው ሚክያስ ነው። እንደዚህ ምስክርነታቸውን እየሰጡ የብሉይ ኪዳን ነቢያት በሙሉ ማለት ነው ሞቱንም ትንሣኤውንም እየተናገሩ እንደሚሞት እጆቹን እንደሚቸነከር እየተናገሩ ትንሣኤውን እየተናገሩ አባቶች ነቢያት አንቀላፉ። ታዲያ እሱ እኔ አምላክ ነኝ ብሎ ማለቱ እኮ አልተሳሳተም ነበር ማለት ነው። ለምንድነው እስራኤል የሽዋን የተላለፉ ከተባለ አንደኛ መሲሁ የሚመጣበትና እግዚአብሔር እስራኤልን ኢየሩሳሌምን የሚጎበኝበትን ዘመን አላወቁም እንጂ የሽዋ ትክክለኛ የእስራኤል አምላክ ያህዌ ነበር። አምላክ ነኝ ማለቱ አልተሳሳተም ማለት ነው፣ እውነት ነበር። ለምን ዞር ብለው የየሽዋን እንኳን ቃል ትተው ዘመኑን ቢመረምሩት የብሉይ ኪዳን ነቢያት በትክክል ይመሰክሩ፣ ፓዝሉ ይገጣጠምላቸው ነበር። ፓዝል የሚክያስን ከዘካርያስ፣ የዘካርያስን ከዳዊት፣ የዳዊትን ከሚልኪያስ፣ የሚልኪያስን ከሞሼ፣ የሞሼን ከኢሻያው፣ የኢሻያውን ከኤርሚያው ቢያገናኙት ፓዝሉ ገጥሞ የሽዋ እውነተኛ የእስራኤል አምላክ ያህዌ እንደነበረ ያውቁት ነበር። ለምንድን ነው ያላወቁት? መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ ብሎ ስላለ ማለት ይቻላል። እንግዲህ ጠለቅ ብለን ከገባን ብዙ ማውራት ይቻላል፣ ግን በዚህ ላይ እናቆምና እንግዲህ ሌሎች የሚሉት ካለ እንስማ። አመሰግናለሁ። ኦኬ እሺ፣ ቴንክ ዩ። ኦኬ እዚህ ውስጥ ያላችሁ እስራኤላውያን እንግዲህ ወገኖች የሽዋን ያልተቀበላችሁበት ምክንያት እሱ አምላክ ነኝ ብሎ ስላለ ኦኬ ሐሰት ነው ብላችሁ ነው። ሐሰት አልነበረም የተናገረው ጌታዬ፣ እውነት ነበር የተናገረው። ምክንያቱስ እሱ እንኳን በስጋ ከቅድስት ድንግል ማርያም ከመወለዱ በፊት አምላክ ነው መሲሁ አምላክ ነው እያሉ የብሉይ ኪዳን ነቢያት ኢሳይያው ተናግሯል፣ ዘካርያስ ተናግሯል፣ ዳዊት ተናግሯል፣ ሚልኪያስ ተናግሯል፣ ኦኬ ዳንኤል ተናግሯል። የብሉይ ኪዳን ነቢያት እነዚህ ሁሉ ተናግረዋል። ኦኬ ስለ አምላክነቱ ማለት ነው። ስለዚህ እስራኤል በዘመኗ ልታጣው የማይገባትን ወይ ደግሞ ሚስ ልታደርገው የማይገባትን ነገር በዘመኗ ያደረገችው የዘላለ በቃ በዘመኗ ትልቅ ስህተት የተሳሳተችው የሽዋ ማን መሆኑን ስላላወቁትና የመሲሁን መምጣት ስላልተጠባበቁ ነው። ዛሬም ቢሆን እድል አለ። እዚህ ለምትሰሙ አይሁዳውያን ወገኖች በኢየሱስ ክርስቶስ በማመን ከዘላለም ጥፋት እንድትድኑ እናንተን የሚሆን አሕዛብን ከክፋታችን እየመለሰ ይባርከን ዘንድ ብላቴናውን ወደዚህ ዓለም ሰዶታል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ እንኳን አይደለም ለእስራኤል ቤት ነቢያት ሁሉ ይመሰክሩለታል ስለ መሲሁ ማለት ነው፣ ስለ የሽዋ። ኦኬ ስለዚህ የእግዚአብሔር ቃል የሚለውን እውነት መቀበል አማራጭ የሌለው ጉዳይ ነው። ለህይወትም የሆነ ንስሐን ያስፈልጋቸዋል። እንደ ኢየሱስ ያለ እውነተኛ መሲህ ለእስራኤል ቤት አልተገለጠም፣ ሊገለጥም አይችልም። ከዚህም በፊት አልመጡም፣ የመጡም ሌቦች ናቸው። ከዚህም በኋላ የሚመጡ ሌቦች ናቸው። ኦኬ ሌቦች ናቸው። ስለዚህ የመጽሐፍ እውነት የራሳቸውን ነቢያት የተናገሩትን ነው አላምንም ብለው ያሉት። ጠዋት ላይ ሲነጋገረን የነበረው ሰው እኔ በቶራ ብቻ ነው ማምነው ነው ያለው። በአምስቱ ብሔረ ኦሪት ነው ማምነው፣ በሌሎቹ አላምንም አለ።
ስለዚህ ትልቁ ችግሩ ምንድነው? አንደኛ ቶራን አለማንበብ ነው፣ የነቢያትን መጽሐፍት አለማንበብ ነው። ሁለተኛ አንብቦ መሲሁ በምንና እንዴት ባለ ዘመን እንደሚገለጥ ጌታ ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እየተናገረ ከዳዊት ቤት የመዳንን ቀን እንዲሆነውን ብላቴናውን ኢየሱስ ክርስቶስ እንደሚያመጣ ወይ ደግሞ መሲሁን እንደሚያመጣ ከዳዊት ቤት እንደተናገረው የሺዋ በጣም የሚገርመው ቤተልሔም መወለዱ ብቻ እስራኤል ከተኛችበት ሊያነቃት ይገባ ነበር። የቤተልሔማዊው የኤፍሬም ማነው? የቤተልሔማዊው የኤፍራታ ሰው ሆኖ ተገኘ። የቤተልሔማዊው የኤፍራታ ሰው ሆኖ ተገኘ። በኤፍራታ ማን ነበሩ? እና አባባ እሴይ ቀይ የነ ቦአዝ እርሻ ላይ እነሱ ቤታቸውን ሰርተው ይኖሩበት የነበረው የነሱ እርስት ላይ ሚኪያስ ሞሬታዊው እንደተናገረ መጥቶ ግጥም ነው ያለው። የተወለደው የት ነው? ቤተልሔም አውራጃ ውስጥ በኤፍራታ። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አንታሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ብሎ እንዳላት፣ ወይ ደግሞ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ መስፍን ከአንቺ ይወጣልኛል ብሎ እንዳላት ሚኪያስ ማለት ነው። ይህን እኮ ለማወቅ እነዛ ሲያለፉ አባቶች አለፉ። የአሁኖቹ አትነቁም። እስራኤላውያን ወገኖች አትነቁም። ምንም በቃ የሺዋ ማለት ስሙ ሲጠራ እየተራገምክ ስሙ ሲጠራ ነበረ። ልክ ነው። አዎ ነበረ። እኛ አልካድንም። እንደነበረ ታሪክ ይናገራል፣ ያስረዳል። መጽሐፍ ቅዱስ ብቻ ሳይሆን እኛም አልካድንም። መኖሩን እሺ አመናችሁ። መኖሩን የሺዋ የሚባል ሰው በምድር ላይ እንደነበረ ብላችሁ አመናችሁ። ግን እኮ ያ ሰው ብቻ አይደለም እኮ። ያ ሰው ብቻ አልነበረም። ብታቀው ኖሮ እግሩ ላይ የምትደፋለት የሲና አምላክ ነበረ። እናንተ ስላላወቃችሁት፣ እናንተ ስላላያችሁት እንጂ በደብረ ታቦር በዛ በሰሜኑ እኮ ተራራ ላይ በታቦር ተራራ ላይ ኤልያው ነቢይና ሞሼ እኮ መጥተው መሰከሩለት። አይሁዳዊው ጴጥሮስና ዮሐንስ ያዕቆብ እኮ ሰሙ። የሰሙትን እኮ ጻፉልን። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ሳለን ይህ ድምፅ ከሰማይ ሲወርድ ሰማን አሉ። የሰሙትን ጻፉት። የሰማውን ጴጥሮስ ጻፈ። በብልሃት የተፈጠረውን ተረት ሳንከተል የጌታችን መምጣት አስታወቅናችሁ ብሎ ማለት ነው። በቃሌ ስላልኩት አኮላትፌው ከሆነ ግቡና አንብቡት በጴጥሮስ መልእክት ላይ። በብልሃት የተፈጠረውን ተረት ሳንከተል በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው ሳለ በዛ በቅዱስ ተራራ ሳለ ይህ ድምፅ ከሰማይ ሲወርድ ሰማናል። የሰማውን ጴጥሮስ ጻፈ። ያየውን ዮሐንስ ተናገረ። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላችኋለን ብሎ አንድ ፍልስጤማዊ የሆኑ ሰዎች አይደለም የጻፉት። የሆነ የሳውዲ አረቢያ ተወላጆች የሆኑ ሰዎች አይደሉም የጻፉት። ጂውሽ የሆኑ አባቶች፣ የአይን ምስክሮች የነበሩ አባቶች ገሊላ አውራጃ ላይ አሳ እያጠመዱ ከገሊላ ባህር ላይ የራሳቸውን ኑሮ እየኖሩ ባሉበት ወደ ጀልባቸው ወደ መርከባቸው ሄዶ ተከተሉኝ ብሏቸው አስከትሏቸው አባታቸውን ዘብዴዎስን ቻው ብለውት ሁለት ወንድማማቾች ያዕቆብና ዮሐንስ ሁለት ወንድማማቾች ጴጥሮስና አንድሪያስ ከቤተሳይዳ ተከትለውት የመጡት ጻፉት እኮ አንተዬ ጻፉት። እና ይሄንን እውነት ሳታላምጥ መዋጥ ብቻ ነው ያለብህ። he is our king ንጉሳችን ነው ኢየሱስ ክርስቶስ። አምላካችን ነው ኢየሱስ ክርስቶስ። እውነተኛው የእስራኤል አምላክ ያህዌ ነው ኢየሱስ ክርስቶስ። አዳኙ ነው ኢየሱስ ክርስቶስ። ከሱ በቀር ሌላ አልተወራም። ቢወራም ውሸት ነው። ከዚህም በኋላ የሚመጣ ሌላ የለም። እሱ ራሱ ተመልሶ ግን በዳግም ምጽአት ሊመጣ በደጅ ነው ያለው። ስለዚህ እሺ ትችላለህ። ጥያቄ ምንድነው? ኢየሱስ ክርስቶስ ከአይሁዳኖች አብራክ የወጣ መንፈሳዊ እንደሆነ አይሁዳኖችም ያምናሉ። ግን ይሄን እያወቁ ለምን ከዱት? እዚህ ላይ መልስ አለ። ለምን ከዱት? ለምን እሱ እግዚአብሔርን የሚጻረር የሰው አካል ፍጡር ነው፣ እውቀት አለው፣ መንፈስ አለው፣ ግን እግዚአብሔርን አይቀይርም። እኛም ምናምነው በአንድ አምላክ በሲናይ ተራራ ላይ በተሰጠ መጽሐፍ ቅዱስ ብቻ ነው። በዛ ላይም
እኔ አንድ አምላክ ነኝ በሌላ እንዳታመልክ ብሎ የሰጠው ትእዛዝ አለ። ይሄን መሲሁን እንዴት ብለን እናምነዋለን የሚል ጥያቄ አለ። እዚህ ላይ ምን ትመልስልኛለህ? ኢሳያው ምንድን ነው የሚለው ታዲያ? ያ አምላክ ማን ነው ነው? ያ አምላክ ያ የሚወለደው ብላቴና ያ የሚወለደው ሕፃን ድንግሊቱ የምትወልደው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው ሕፃን ወይ ደግሞ ድንግል ጸንሳለች ወንድ ልጅንም ትወልዳለች ብሎ ያለው ሕፃን ስሙ ኢማኑኤል። ለምን ታዲያ ይሁዳኖች አይቀበሉትም? ከራሳቸው አብራክ የወጣ ነው፣ የተማረ ነው። የእግዚአብሔርን ቃል አላወቁም፣ ዘመኑን አልመረመሩትም። እስራኤል ያልተቀበለችበት ምክንያት የአምላካቸውን የእግዚአብሔርን ቃል አላወቁትም። ጌታም ያላቸው ይህን ነው። እንዴት መጽሐፍ ቅዱሱ በእጃቸው እያለ በመጽሐፍ ቅዱስ እያመኑ ይሄን ነገር እንዴት ላይ ይቀበሉ ይችላል? የሆነ ምክንያት ይኖራል። መጽሐፉን ይዘውታል። ልክ ነው። መጽሐፉን በንባብ ደረጃ ያውቁታል። ምክንያቱ ምንድነው? እንዳያውቁ ካደረገው ነገር አንደኛ ስለ መሲሁ መምጣት ትንቢት የተናገሩ የብሉይ ኪዳን ነቢያትንም ሆነ ሌላውን ቶራውን ሲያስተምሩ ለራሳቸው በሚጠቅማቸው መንገድ እየጠመዘዙ ቃሉ ከተጻፈበት እውነተኛ ትርጉም ውጭ አፋተውት ይተረጉሙት ነበረ። ራሱ የሽዋ የተናገረው ልናገር፣ ፈሪሳውያን ግብዞች የሆኑት ፈሪሳውያንን ሲናገር መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ፣ ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ ካለ በኋላ የእውቀትን መክፈቻ ስለወሰዳችሁ መንግስተ ሰማያትን በሰዎች ላይ ስለምትዘጉ ወዮላችሁ አላቸው። የእውቀት መክፈቻ ሚንስ የእውነተኛ የቅዱሳት መጽሐፍ ጤነኛ ትርጓሜን ተከትለው ቶራን ትራንስሌት አያደርጉትም ነበር፣ ወይ ደግሞ ሲያስተምሩ ለህዝቡ አጣመው ነበር የሚያስተምሩት። አንድ ሁለተኛ የመሲሁ መምጣት ራሱ ከየትኛው ነገድ እንደሆነ መቼ እንደሚመጣ የተጻፈውን ቢያምኑትም ግን አይጠባበቁትም ነበር። እዚህ ላይ እንግዲህ አሁን አይሁዳኖች እንደሚሉት ከሆነ መሲሁ ገና አልመጣም ይመጣል ነው የሚሉት። አሁን በፊት የነበረው እንደ መሲህ አይቆጥሩትም። ይመጣል ገና ይመጣል ነው የሚሉት። እርሚ የድሉን ሰተው እሺ እና ስለዚህ ዳዊት አንዴ እሺ ያው ይቅርታ መቼም እርሚዬም ዴቫም ይቅርታ ግን ስገባ ማለት ነው እኔን የጠየቀው መልእክት ማስተላለፍ የፈለከው ለሌላ እሱ ያለው ጥቃቅን መጽሐፎች የተጻፉት በቀላልና የተወሰነ እንዲገቡ አድርገው ራባንም የጻፉት መጽሐፎች ናቸውና እነሱን እቀበላለሁ ያልከው አይደል? አዎ እዚህ ላይ አንተ ምናልባት ያልተረዳው ነገር ይኖራል። አሁን ሃይማኖቱን ሲያስተምሩ የሚቀንሱት የሚጨምሩት ነገር አንድ ባንድ በመጽሐፍ ቅዱስ ላይ በኦሪት መጽሐፍ ቅዱስ ላይ የተጻፈውን ነው ህግጋቱን በሙሉ ያስተምሩት። ስለ ኦሪት አላወራሁም፣ ስለ ጻፉትና አጭር ተብሎ ማለት ነው ቢያንስ ገጿ 35 ምናምን አካባቢ ድረስ በጻፍ ነው ማውራት። ስለዚህ ነገርኩህ እኮ ሐሳቡን ጨምቀው አወጡት እንጂ የቀነሱት የጨመሩት ነገር የለም። ለማስተማር እንዲመቻቸው መጽሐፍ ቅዱስን መጭመቅ ይቻላል። መጭመቅ አይደለም ሜን ፖይንቱን አውጥተው በራሳቸው ማለት ለማስተማር አንድ መምህር ሲያስተምር እኮ እንዳለ መጽሐፍ ቅዱስ ላይ መጽሐፍ ትምህርት ባዮሎጂ ማንኛውም ትምህርት እንዳለ መጽሐፉን አያነብልም። ሐሳቡን ተረድቶ ሐሳቡን ነው ያቀርብልህ አይደል? ሜን ፖይንት ማውጣት ይቻላል። ሜን ፖይንት ማውጣት ለምን አይቻልም? ምን ችግር አለው? አንተ ከነጥቡ ካልሳትክ ያንን ሐሳብ በትክክለኛ መንገድ ማስረዳት ትችላለህ። በሚረዳ መልኩ ግልጽ በሆነ መንገድ ማስረዳት ትችላለህ። ሊቃውንቶች የተሰጣቸው ኃላፊነት ምንድነው? እንደዚህ እኛ በግልጽ የማንረዳቸውን ነገሮች እነሱ በተረዱት መልክ ሌላው ህዝብ በሚረዳው መልክ ለማስረዳት ነው አይደል? ስለዚህ አሁን ቅድም አንተም የጠየቅከው ጥያቄ በትንሹ መጽሐፍ አወጥቶ ያስተምራሉ ላልከው ይሄ ነው አይመስለኝም። ጨመር የሚቀነስ ነገር የለውም። ለምን ሜን ፖይንቱን ማውጣት አስፈለገ? ለምን የሆነ ነገር ቀምሮ ማለት ነው አዲስ መጽሐፍ አዘጋጅቶ ቶራለን አይደል? አንተ ምንም እናምንበት የሚቀመር አይደለም። አንተም ይሁዲ ነህ እኔም ይሁዲ ነኝ አይደል? ትክክል። ኦኬ እዚህ ላይ አንድ ሰው ይቅርታ አንድ ሰው ማለት ነው ስለ ይሁዲ እምነት ማስተማር ካስፈለገ ቶራውን ትይዝና ኦኬ ፈጣሪ አንድ እየደወለብህ ነው በጣም ይቅርታ ድምጽ
አሁን ይሰማል? እየሰማኝ ነው፣ እየሰማሁ ነው። ኦኬ። ማስተማር ካስፈለገ ማለት ነው አዲስ ቅመማ አዲስ መጽሐፍ እኔ እንጃ እንዴት አድርጌ እንደምገልጽ አላውቅም፣ ግን ምጥኖ ተመጣጥኖ ማለት ነው የመጣ ለአንተ እንዲገባ ተብሎ ማለት ነው ለአዲስ ገቢ ተዘጋጅቶ በደንብ ቀምኖ ሲያቀርቡልህ ማለት ነው ያን ነገር አጥና ይለዋል። ያን ነገር ታጠናለህ አይደለ? እነሱም ሰጡን መጽሐፍ በጎን ኦኬ። ደግሞ ምን አለ? በጎን ምን አለ? አዳምጥ። በጎን ምን አለ? ታናህ አለ። በጎን ደግሞ እነሱን ሰጡ መጽሐፍ። ጥያቄው ከየት ነው የሚመጣው? እስኪ አንተ አንዴ አጠራ ለመለስ ጥያቄው ከየት ነው የሚመጣው? የምትለው ገብቶኛል፣ ግን አሁንም ኖ እኔ ጥያቄው ቅድም ከየት ነው የሚመጣው ነው የምልህ። ከተናሁ ነው ወይስ ደግሞ እነሱ ከቀመሙት መጽሐፍ ነው? ካልገባ ትክክል ያው ከተናሁ እነሱ እኮ ቀመው ካልገባህ ማለት ነው የምጠይቅ ጥያቄ ማለት ነው ሃይማኖት ፈተና ላይ ስትደርስ ማለት ነው ልታልፍ ስትል የሚጠይቁን ጥያቄ ነው የምጠይቅ። ለምሳሌ አነስ አንድ ካለው ጥያቄ ነው ከትንሹ ነው አንድ ብቻ ነው የምጠይቅ። ከተናሁ ነው የሚጠይቅ ወይስ እነሱ ከመጠኑት መጽሐፍ ነው የሚጠይቅ? ከሁሉም የተውጣጣ ነው። ኦኬ ከሁሉም የተውጣጣ እሺ ነው። ህግጋቱ መጽሐፍ ከሁሉም ቅዱሱ የተውጣጣ ነው ከሚያዘው ካልከኝ ከሁሉም የተውጣጣ ነው ካልከኝ ማለት ነው አንዴ ሰውን ላለመጉዳት ስለ የሽዋ ማን ነው ብለው ይጠይቁ። የሽዋ ማን ነው ብለው ይጠይቁዋል። ከተመጣጠነችው ማለት ነው። ያን ስለመረጥክ ምን አደርገዋለሁ እንግዲህ እድሉ ኦኬ። የሸዋ ማን ነው ብለው ቢጠይቁት ትነግራችኋል። በትክክል የሚጨመር የሚቀነስ ነገር የሸዋ የለም። ማን ነው ብለው ይጠይቁዋል። ሶስት ባለጺሞች፣ አራተኛ ደግሞ ኦኬ። ምናልባት ደግሞ በጎን የሚያይ ማለት ነው። ተረጋጋ። ዳኞች ናቸው። በደንብ ኦኬ አድምጠኝ። ኦኬ በደንብ አድምጠኝ። እሺ ኦኬ ስገባ የሸዋ ማን ነው ብሎ ይጠይቀዋል። አንተ ማን ነው ብለህ ነው የመለስከው? የሸዋ በዕብራይስጥ የሸዋ ተባለ ኢየሱስ ክርስቶስ ነው። በአማርኛ ስተረጉም እሺ ምን ብለህ መለስክ? እና ማን ነው እሱ? የሸዋ መንፈሳዊ ሰው ነው። የእግዚአብሔርን መጽሐፍ ቅዱስ የሚያምን በእግዚአብሔር መንፈስ የተቀበለ እና ከመጽሐፍ ቅዱሱ ያልወጣ መንፈሳዊ ማለት ነው። ገባህ አይደል? አልገባኝም። እንደዚህ ነው የመለስ? የሸዋ ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ደግሞ ከአይሁዳውያን አብራክ የተወለደ ሊቅ፣ የእግዚአብሔርን መንፈስ የተቀበለ የሰው ልጅ ከሚያውቀው በላይ እውቀት የተካነ መንፈሳዊ ሰው ማለት ነው። እሺ እኔ ላቅልልህ። የሸዋ ኢየሱስ ክርስቶስ ላቅልልህ። የሸዋ ኢየሱስ ክርስቶስ መሆኑን በምን አወቅና እንዴት መለስ? እንዴት ተረዳህ? በምን አወቅ? እንዴት ተረዳኸው? እንዴ ይሄ ተማሪ እንደሆነ እኮ የራባ ቂባ ተማሪ እንደነበረ እኮ ይታወቃል። የራባ ቂባ ታዋቂ ተማሪ፣ ብልህና ብዙ ነገሮችን ከሌሎች ተማሪዎች የሚረዳና የተለየ ሰው እንደሆነ ይታወቃል። ግልጽ ነው በዘመኑ። ለዚህም ነው ከሌሎቹ ተለይቶ እሱ የሚናገራቸው ነገሮች፣ የሸዋ የሚናገራቸው ነገሮች ሰዎችን ሲፈውስ፣ ህመምተኞችን ሲያድን፣ አካለ ስንኩሎችን ሲያድን ሰው አመነበት። ወደሱ ተከትሎ የሚሄድ ሰው ሄደ። ስለዚህ የሸዋ ማለት መንፈሳዊ የእግዚአብሔር ልጅ ማለት ነው። በጥቅሉ ስትናገር በጣም ተከታዮች በዙ አይደል? በጣም የሚከተሉትም በዙ። ብዙ አማኞች የነበሩት ታምራትን አሳይቷል። ታምራቱ እንዲያምኑ አረጋቸው። አዎ አሳይቷል እና በሚገባው በኩል። እኔ አንድ እና ጥያቄ አልገባኝም። ጥያቄን እኮ መለስኩ። ምን ለማለት ፈልገህ? እግረ መንገድን ያው እየጠየቅና እየተወያየ ነው። የፋሲካን በዓል እያከበር ነው አለ። አንዱ የምናከብርበት ትልቁ ነው እና ያው የመውጣታችን ነው። ግን ከመውጣታችን በፊት ማለት ነው
የሆነ ነገር ምክንያት ነበረ የመጨረሻው መቅሰፍት ማለት ነው የመጨረሻው መቅሰፍት ምንድነው ቆይ ላስታውስ በዚህ ፔሳህ ወይም ደግሞ በእስራኤሎች የመጨረሻው መቅሰፍት የፋሲካ በዓል ላይ ቂጣውን በልቶ ወይኑን እንደጠጣና የመጨረሻው መዛሙርታኑ እንደባረካቸው ይናገራል የመጨረሻው መቅሰፍት ምንድን ነው የመጨረሻው መቅሰፍት ከየት ተነስተ ማለት ነው የመጨረሻው መቅሰፍት ስትል ከግብጽ የወጡትን ነው ከግብጽ የወጡትን ግብጽ ላይ ኦኬ እና ከግብጽ ሲወጡ እኮ ታሪክ አለ የተጻፈ ነው የመጨረሻው መቅሰፍት ታሪኩን አይደለም መቅሰፍቱ ወደ 10 መቅሰፍቶች ነው ያሉት 10 መቅሰፍቶች ናቸው ያሉት ጂንት ጨለማ እንደዚህ ሆኖ ምናምን 10ኛው ምንድነው እኔ በቀደም ተከተል አሁን ላስታውስ ስላልችልም 10ኛውን ብዬ ግን 10 መቅሰፍቶች እንደነበሩ ነው ይሄንን ጥያቄ የመጨረሻው መቅሰፍት ለምን ጠየቅኝ ምንድነው ምን ለማወቅ ፈልገን ይቅርታ ምት የደወለብኝ ነው ግን የሚሰማችሁ ከሆነ የሚሰማችሁ እኔ የጠየቁት ጥያቄ ማለት ነው 10ኛው መቅሰፍት ምንድነው የመጨረሻው ምን እንዴ ፈርዖን ልብ ያራራው ነገር ይወዳል እንዴ እና ካላወቀው ውሃውን ካላወቀው ወይ እንንገርለትኛ ኖ ኤርሚዬ ሰላምዬ ኖ ቅደም ተከተሉን መጨረሻውን ስለማላስታውሰው ነው ስለዚህ የሚያካለ ይናገር ምንም ችግር የለም ይሄ አጣላንም ይኸውልህ ሳይኮሎጂካል ማለት ነው ልክ የሰው ልጅ ማለት ነው ልክ መጀመሪያውና መጨረሻው እንደምንም ይሁን ያስታውሳል ወደ ኖ አንተ አሁን አጠያይቅ ትንሽ የመጨረሻው የበክር ልጁነት ስለገደለበት ነው የመጨረሻው እንትን ማን ነው እንደም የምትመልስ ከረገ ሰላም ሚውት አድርግልኛል ትክክል አሁን ይሄንን ጥያቄ አመጣው ምን ለማወቅ ፈልገህ ነው እስኪ እንዲሁ እግረ መንገድን እኮ ነው ከሐሳቡ ስለወጣን ብቻ ነው እንጂ እዛን የበኩር ላይ ማለት ነው እንዴት ነው አሁን እስኪ ትንሽ ንገረኝ እስኪ ማን ነው የፈጸመው እንዴት ነው የተፈጸመ ማን ነው የሞተው እንዴት ነው የሞተው የሚለው ነገር ትንሽ እስኪ አስረዳኝ እኔ ወደ ውስጥ ጠለቅ ብዬ ማውራት አልፈልግም ለምን ብዙ ነገሮች ስላሉ እንዲምታቱ አልፈልግም ስለዚህ አንተ አሁን ይሄንን ጥያቄ ያነሳው ምን ለመረዳት ፈልገህ ነው ምን ለማወቅ ፈልገህ ነው እኛ የተነሳነው የበኩር ልሞት አይደል የበኩር ልጆች ሞተዋል አይደል ማን የገደላቸው የበኩር ልጆች የተገደሉት በፈርዖን ትእዛዝ ነው ሌላ አዲስ ነገር ማን የገደላቸው እንዴት ነው ማን የገደላቸው ስለነሱ አገዳደል አሁን ለምን መጠየቅ ፈለክ ለምን እያንዳንዱ ጥያቄ ለመጠየቅ ፈለክ እዚህ ውስጥ ገብተህ እኔ መናገር ይችላልው ሰላም አንተ ይችላል እርብዬ ብትረዳኝ ነው መናገር ይችላል ችግር የለውም ኖ ግን እኔ መጣት የፈለኩት ምንድነው ጥያቄ እኮ ቀላል ነው ማን የገደላቸው ማን የበኩር ልጆች ጀምረኩ ብዙ ጥያቄዎች እየጠየቀኝ እየመለስኩል መጣው ለምንድነው ወደዚህ ውስጥ የገባው ለምን ወደ ዋናው ፖይንት ገብተህ ስለምን ባጭር መጽሐፍ ተጽፎ ያስተምራሉ ስላልከው መለስኩል ኦኬ ሻናውን ነገሮችን ነገር ያመጣዋል አሁን ጥያቄ ጠይቄያለሁ ወይስ ምንድነው ልትፈትነኝ ጥያቄ ጠይቄያለሁ ለምሳሌ የበኩር ልጅ ሞት ለጠየቀው ጥያቄ እኮ መጀመሪያ ላይ አንድ ጥያቄ ጠይቀ መለስኩል ከዛም ሌላ ጥያቄ ጠይቅ መለስኩል አሁን እኮ ተደጋጋሚ ጥያቄ እየጠየቀኝ የምትመጣው ወደ ውስጥ ጠለቅ ብለን እየገባን ነው የመጨረሻ ጥያቄ ነው የኔና ያንተ ብቻ ታረከው እዚህ ውስጥ ሌሎች ሐሳብ መስጠት የሚፈልጉ ሰዎች ስላሉ ለጠየቀው ጥያቄ በቂ ምላሽ ሰጥቻለሁ ሌላው አንተ ለጠየቁኝና አንተ እንደፈለግህ ስለሌላው እንዳብራራልህ ከፈለክ በዚህ መልኩ አይደለም ገባ ሌሎችም ሊያስረዱ ይችላሉ የአንድ ወንድሜም ሊያስረዳ እየገባ ነው አይ ደባይ አንድ ነገር ልትመልስ ልፈልግ የጠየቀኩ ለባርባሲስ ነው እዚህ ሚጠና እዚህ የተጻፈ ነው ይሄን ደግሞ 10ን እንዴት አታቆም አንተ አይሁድ ነህ ብለህ እንዴት አታቆም ለዛ ነው የሚጠይቀው
ነው የመጨረሻው ማንም አይሁድ እዚህ ገብቶ የመጨረሻውን የሚማረው ይሄ ነው። ለዛ ነው የሚጠይቀው። ዴቫይ የመጨረሻውን ማን ነው የበኩር ልጅ ሞት የሚለው ነገር ማን ነው መብረቁ ያወረደው? ማን ነው እንትን ያለው? ማን ያወረደው? ሲጀመርም እኮ በአንድ ጥያቄ ነው የመጣው። አሁን እኮ ከአንድም ሁለትም 3 4 እያልክ ገባ። ስለዚህ በዚህ ጉዳይ ላይ እኔ አሁን ልመልስል እችላለሁ፣ ግን አልፈልግም። ለሌሎቹ ቦታ ጊዜ እንስጥና ሌሎቹ ይናገር። የኔና አንተ ብቻ ውይይት ሆነ። አመሰግናለሁ። የሚቻል ከሆነ ስለ ሁለት ነገሮች ያለኝን ሐሳብ ባቀርብ ደስ ይለኛል። አይ እኔ ኖ ዴቫይ እንዲመልስልኝ ነው የምፈልገው። የመጨረሻው ነው። ለምሳሌ አሁን ፋሲካ ላይ ነው ያለ ነው አይደል? ፋሲካ ላይ ነው ግንኙነት አለው። የመጨረሻውም የበኩር ልጅ ሞት ማለት ነው ማን የፈጸመው? መልአክ መጥቶ ነው? ምን ብሎ እንዴት ነው የተፈጸመው? ዴቫይ እንደው ከፈቀድክ ልመልስልህ የተቻለኝን ያህል ማለት ነው። ሰላም አንተን አልጠየቅኩም። ይከታው ሰላም ቆይ ከየት ቤተ እምነት ነው? ሰላም አንተ ጋር ግዴታ ላይ ነው የምትጠይቀው። ለምንድን ነው እሱ ይመልስል? ምን ችግር አለው? አይ አንተ ጋር አንተ ከኔ ጋር ነው ውይይት። ምንድን ነው የኔን እየፈተንከኝ ነው? መጽሐፍ ቅዱስን በተመለከተ ሌላው ቢመልስ በአንድ ጥያቄ ነው እየፈተንኩ አይደለም ለመማማር የኔ ድምጽ ይሰማል? አንዴ ይቅርታ፣ ከድምጽ ከተሰማ ሰላም ከየት ቤተ እምነት ነው? ከላይ ያለው ሰላም ከየት ቤተ እምነት ነው ወንድማችን? እኔ ከእስራኤል ነው ያለሁት። ቤተ እምነት ነው እስራኤል። እሺ ቴንኪው። ቤተ እምነት ምንድን ነው? ይሁዲ ነው ወይስ ክርስትና እምነት? ቤተ ይሁዲ ነኝ። እሺ ይሁዲ ነኝ። ቴንኪው። ኦኬ። ስለዚህ ምንድን ነው የምናደርገው? ገበርባሬው ከዳዊት ጋራ ኦኬ አላውቀውም። በቃ ሌሎች ገበርባሬው እኮ ቅድም ሲጠይቅ በአንድ ጥያቄ መጥቶ ሌሎች ጥያቄዎች ጠየቀ ከኔ ጋር። እኔን በመጽሐፍ ቅዱስ ጉዳይ ሊፈትነኝ መጥቶ ሊሆን አይ ዶንት ኖ። በቂ መረጃን የሰጠሁት ግን ሌላም ይጠይቃል። ስትናገር ይመስለኛል ለሱም ለኔም ትንሽ ጥያቄ ያጫረብኝ ነገር አለ። ግን ችግር የለውም። አንተ እንግዲህ ያወቀውን ያለ የምታውቀው ግን አይ ቲንክ ጥያቄ ስለፈጠረበት ይመስለኛልና ትክክለኛ ይሁዲ እምነት ተከታይ ከሆንክ ቢያንስ 10ኛውን መቅሰፍት የመጨረሻውን መቅሰፍት ታውቃለህ ብሎ ነበር የጠየቀኝ ይመስለኛል። ሰላም ሚዩት አድርገው ፕሊዝ፣ ከላይ ያለው ሚዩት አድርገው እና ኖ ችግር የለውም። አንድ ሰው እኮ የሆነ ጥያቄ ሲጠይቅ የሆነ መረዳት የሚፈልገው ነገር አለ። ስለዚህ መጀመሪያ የሰጠሁት መልስ በቂና አስፈላጊ ከሆነ ለምን ለሚቀጥለው ጥያቄ ገብቶ ሌላ ተደጋጋሚ ጥያቄዎችን ይጠይቃል? ስለኔ ዕውቀት ለማወቅ ፈልጎ ነው ወይስ ምንድን ነው? ስለዚህ ለሌሎቹ ቦታ እንስጣቸው። የኔና አንተ ብቻ ውይይት ሆነ ክርክር ሆነ ነው ያልኩት እንጂ ለጠየቀው ጥያቄ ትንሽ መጽሐፍ ወስደው ለምን ያስተምራሉ ላይ በቂ እና ከበቂ በላይ ምን ላይ ሰጥቻለሁ። አመሰግናለሁ። እሺ ሰላም ከይሁዲ ቤተ እምነት ስለሆንክ አንተን እንጠይቅህ። ማይክን ክፈተው። ሰላም ማይክን ክፈተው። እሺ ኦኬ። በይሁዲ እምነት ውስጥ ነው ያለው የሺዋ እውነተኛ መሲህ ነው ብለህ ታምናለህ? ዛዲያሳ ይሰማል አይሰማህም? እየሰማሁ ነው። ጥያቄውን አንተ አብራራው ብዬ ነው። የሺዋ እውነተኛ መሲህ ነው ብለህ ታምናለህ ወይስ አታምንም ነው? አታምንም። ኦኬ። የእስራኤል መሲህ አምላክ ነው ወይስ ሰው ብቻ? እኔ አምላክ ብቻ ነው። እኔ ልመልስለት የፈለኩት ለወንድሜ ቅድም ለተናገረው ስለ እሱን አይደለም። እነሱ አውርተው ጨርሰዋል። እኔ እናንተ አሁን ከሌላ ወንድም ጋር ታወራለህ ወይ ከአስቼ ጋር ታወራለህ። የእስራኤል መሲህ አምላክ ነው ወይስ ሰው ነው ወይስ አምላክ ብቻ ነው ወይስ ሰው ብቻ ነው? አምላክ ብቻ ነው። የእስራኤል መሲህ አምላክ ብቻ ነው?
መላእክታኖች አሉ እግዚአብሔር እንትን የሚላቸው መላእክታኖች አሉ እኮ አምላክ ብቻ ነው የእስራኤል ፈጣሪ ግን እግዚአብሔር አምላክ ብቻ ነው መሺያው ሰው ነው ወይስ አምላክ እንግዲህ መሺያው ምን እንደሆነ ባይሬንት ስላላየሁትኝ ሰው ነው ልልህም አልችልም ነው ልልህ አልችልም ስለዚህ ምን ለማለት የተረጋገጠ ነው ምንም ያከራክር አይደለም መሲሁ ሰው ነው ስጋ ለበስ እንደ ሰው ደም ነው የተሰቀለውም የደማውም ሚስማር የተከለበተም ሰው ስለሆነ ነው ንፋስ አይደለም እዚህ ላይ ግልጽ እንዲሆን ፈልጋለሁ እሱን እኮ መሺ እኮ ብላችሁ አትሉትማ የደማውን የተሰቀለውን ብለህ ካልክ እሱን እኮ አንተ መሺ ነው ብለህ አታምነው ማለት ዳዊት መሲ ነው ብለህ አታምነው መሺ ነው ብለህ ታምነዋለህ የተሰቀለው የደማውን ብዙ ነገር ስለሰራ በስራው ነው ያምናሉ የእግዚአብሔር ልጅ እንደሆነ አምናለሁ መሲ ነው ብሎ ለመናገር ይከብደኛል እንዴ ተመስገን የሚባል ኦኬ እሺ ዳዊት እዚህ ድረስ ከመጣህ ጥሩ ነው ኦኬ አስቺ የምትለው ነገር አለ ኦኬ ታች ወንድማችንም ኦርቶዶክስ ያለ አስቺ የምትለው ነገር ካለ በልና ለኦርቶዶክስ ወንድማችን ሰጠዋለን በዚህ ላይ ሐሳብ ይሰጠው ካለ እኔ ገብረ ባሪያው ግን ለመጠየቅ ነው ስለ የትኛው መጽሐፍ እንደተናገረ እኔ ባለፈው ሲዱር የጸሎት መጽሐፉን በአማርኛ የሆነውን እሱን ነው ልልክልህና ሌላ ደግሞ ቄሶች የሚያነቡትን መጽሐፍ ቅዱስን ነው ግን ገብረ ባሪያው የሚናገረው ጊዩር የሚባል አለ ጊዩር ማለት ይሁዲ አይደሉም ብለው የሚያስቡትን እነሱ ለሚያስተምሩት ትምህርት አለ እና ከመጽሐፍ ቅዱስ ከታልሙድ እንትን አምጥተው ነው የሚያስተምሩ ይሄን ደግሞ አሁን ስራ ቦታ ስለሆንኩ በጣም ቤተሰቦች ስላሉ ማውራት አልችልም ስለዚህ እና የተዛባ ከዚያ እንግዲህ በክርስትና እምነት የነበሩ ስለነበሩ አይሁድም ሆነው እነሱ እንዲጠሉ ክርስትና እንዲጠሉ የሚያስተምሩት ትምህርት አለ እና ገብረ ባሪያው ያንን ነገር መሰለኝ ደስ አይልም የሚያስተምሩት ትምህርት ያለው ይሄን ለመናገር ነው በተጨማሪ ስለ የትኛው መጽሐፍ ስለ እንዳወራነ ቢነግረኝ ብዬ ነው ጨርሻለሁ አስቺዬ አንዴ አስቺዬ ያወራሁት ልክ አሁን ቤቶች ያሉ መጽሐፍ ነው ደም ኤርሚ ጋር በፈጣን በኩል መላክ አለበት ጠይቆ ነበር እኔ ማስተዋወሰው የዛሬ 1 ዓመት ተኩል ነው 2 ዓመት ሊሆን ይችላል ላክልኝ ብሎ የነበረው መቼም የነገሮች አለማመቻቸት ወይ ደግሞ ሁሉ ነገር እኔም ራሱ አላስታውስኩትም ራሴው ላክልኝ ብያልኩ ሰው ይረስፍ ማለት ነው እንጂ አስቼ ተናገር እስኪ አስቼልቴ ቆዝም ብዬ ለምን ያላክ አሁን አንተም እሺ ያላኩለት እንትን ሻይ የሚባለው ሰውዬ የመጽሐፉን ስም ይናገር ገብረ ማን ነው የሚባለው የመጽሐፉን ስም ይናገር ምንድነው መጽሐፉ የተጻፈው ምንድነው የሚለው መጽሐፉ ርዕስ እሺ እና ለእርሚ ሌላ ሰውም የሚጨምረው መጽሐፍ አለ ስላለ ባንድ ላይ እንልክ ብለን እና ልጁ መጽሐፉን ስላላመጣ እሱንም ብዬ ነበር እና አሁን ገብረ ባሪያው የጊዩር የሚያስተምሩት ትምህርት ጊዩር ማለት ከክርስትና ወይ ከእስልምና ወደ ይሁዲ የሚቀይሩበት የሚያስተምሩት ምን ያደርግልኛል እሱኛው መጽሐፍ ነው ያልፈልገው ጊዩር ይሄ መጽሐፍ የለኝም አይቼውም አላውቅም ነው ትክክለኛው ነው ከዚህ ስንገባ የሚሰጡን መጽሐፍ ነው እሱ ነው ጊዩር የሚለው እሱ ነው አዎ እዚህ ስገባ ማለት ነው የሚሰጡ መጽሐፍ ነው ኦኬ የሚያስተምሩ እኔ አላውቀውም እኔ በ1991 ስለ እዚህ ሀገር ስለመጣሁ ከ91 በኋላ ለመጡት ግን ይሄን ትምህርት ያስተምራሉ የለኝም እሺ አሽዬ ግን የሆነ ሳለ ማን አሳይተን ነበር የሆነ መጽሐፍ የዛሬ አመት 2 አመት ይሆን አላውቅም ሲዱር ነው የጸሎት መጽሐፍ ሊሆን ይችላል
እሱ መጽሐፍ ግን ለኤርሚዬ እንድታሳልፍለት ፈልጋለሁ። ያሳየን መጽሐፍ ልክለታለሁ። እሺ በደንብ ላክለት። የፈጀውን ይህች የሆነ ነገር የሚያስፈልግ ከሆነም ደግሞ በውስጥ መስመር አውራኝ፣ ችግር የለውም። ዳዊት ወደ አንተ ልመጣልን ነው። ዴቫዬ ሁሉ ነገር ታውቃለህ አይደል? መሲው ለምሳሌ ብዙ ተጠይቋል፣ ብዙም አውርተዋል፣ ብዙም ተናግረውታል። በማን በኩል ነው በማን ነገር ነው የሚመጣ መሲው? መሲሁ እኮ በአይሁዳኖች በኩል ነው የመጣው። ከዳዊት ዘር ይወለዳል ነው የሚለው። ስለዚህ የዳዊት ዘር ደግሞ ይሁዲ ነው። ስለዚህ አሁን በሰዓቱ ከዳዊት ዘር የሚመጣው መሲህ ነው። ኤርሚ ቅድም የጠየቀው ጥያቄ ነው። የዳዊት ዘር በሰዓቱ ማን ነው አለ ትላለህ? ታውቃለህ? አታውቅም? ወይም ደግሞ እኔ ነኝ አንተ ነህ ወይስ ማን ነው? ከለኑ ማን የዳዊት ዘር? አይቀለል አድርግልህ። አሁን ለምሳሌ ቤተ እስራኤሎች ሲመጡ ማለት የማን ዘሮች ናቸው የማን ነገር ናቸው ብሎ ነው የሚነግሩን። ማን ናቸው ነው የሚሉን? ሁለቱ ነገዶች አንዱ የሸቤት ዳን ነው የሚባለው። እኔ አላቅም። ስለዚህ የሸቤት ዳን ነው የሚባለው። እኛን ሸቤት ዳን ነው የሚባለው። አዎ። እነሱሳ እነማን? እነሱ ናቸው የሚሉን ነው። እያንዳንዱ የራሱ ከ12 ነገድ የተበተነ በመላው ዓለም አለ። አይ እነሱ ማንን ነው የሚሉ? ማንን ነው የሚሉ? እኛንማ ዳናን እኮ ጨከኑብን እኮ እንደ ስንጠሩ እኮ ወሰኑ። እነሱ ስትል እነማን ነው? እነሱ ስትል እኔ እንጃ እንግዲህ ቤተ እስራኤሎች የሚመጡት ማለት ነው ሸቤት ዳን ናቸው ብሎ አይደል ተናግረዋል። ከኢትዮጵያ የሚመጡ ቤተ እስራኤሎች የሸቤት ዳን ወይም ደግሞ የነገደ ዳን ብሔሮች ናቸው። አዎ እነሱስ አሁን ስም የሰጡን ማለት ነው። ልክ የኛን አውቀው እናንተ እንደዚህ የሰጡን አይቆ አንዴ እኛን አውቀው ማለት እናንተ እንደዚህ ናችሁ ያሉን ሰዎች ማለት እነሱ እነማን ናቸው? የምን ነገድ ናቸው? አሉ የተለያዩ እያንዳንዶቹ የተለያዩ ናቸው። እስኪ ንገረኝ። ከ12ቱ ነገዶች የመጡ እያንዳንዳቸው ስማቸው ግልጽ ነው። እነሱን እነማን ናቸው? አንተ እኮ አሁን በጥቅል ነው የምትጠይቀኝ። በጥቅል እንዲህ ናቸው ልልህ አልችልም። ኖ በጥቅል የመን ይመጡ አሉ። ለአንተ እንኳን ኤርሚዬ ስሞትልህ ምን አንዴ ሰላም እነሱ ከሸቤት ይሁዳ የመጡ ከሸቤት ኤፍራይም የመጡ ከሸቤት ሌቪ የመጡ ናቸው። ጥያቄውን እኮ አንዳንድ ጊዜ ውይይቱን በደንብ ልረዳ በሞክር ልረዳው አልቻልኩም። እዚህ እሺ ደግሞ አንተ ጥያቄ የዛሬ ስንት ሺህ ዓመት እንትኑን ትውልዱን ቆጥረህ ንገረኝ እያልከው እኮ ነው ያለ። እሺ አንተ እኮ አንተ እስኪ እሺ አንተ ልመለስ፣ ወደ አንተ ልመለስ። ሸቤት ዳን እኮ በግብፅ ሀገር ሲወጡ የዛን ጊዜ እንደተሰደዱትኝ አንዱኛው ሸቤት ወደ አፍሪካን ወደ ሀባሽ የሄደው ሸቤት ዳን ነው ተብሎ እንትን የተባለ እንጂ የተበቀሩት እንደዛ ተበታትነው ድራሻቸው የጠፉ ሸቤቶች ናቸው ተብሎ የተባለ ነገር አይደለም። 11ዱ ሸቤት እኮ ወደዚህ እስራኤል ሀገር ከመጡ በኋላ ከስንት ሺህ ዘመን ነገደ ይሁዳና ነገደ እስራኤል ተብለው ለሁለት እንትን የተከፋፈሉትኝ እነዚህ 11 ሽበቲም ናቸው። አሁን እኮ ጥያቄውን እኮ እንትን እያልክ ስትጠይቀው ልክ አንድ የሆነ ነገር በቃ በትክክል ያልተቀበልከው መልስ ስላለ ከዛ መልስ ለመግኘት ስትል ዳርዳሩን እየዞርክ ብዙ ጥያቄዎችን አንዱን ትተህ አንዱን ይዘህ አንዱን ለምንድን ነው ታዲያ የሚያስተምሩን ሀጣናሁ ራሳቸው እንትን ብለው የጻፉትን የሚያስተምሩን ለምን ነው እያልክ ሊገባኝ አልቻለም። ለምን በትክክል ለማወቅ የምትፈልገውን ጥያቄ ስለዚህ ለማወቅ እፈልጋለሁ ብለህ ያንን የምትፈልገውን ጥያቄ ለምን አትጠይቅም? ለማወቅ ከፈለግ ሌላውን የጊዮር የሚደረገውን መጽሐፍ ምንድነው እነሱ ራሳቸው ጠቅሰው የጻፉትን መጽሐፍ የሚያነቡት ሁለታችሁም አንድ ጥያቄ መሲሁ ከየት ነገር ነው የሚመጣውን? ለሁለታችሁም ለአንተም ለዳዊትም ለሰላምም ከየት ነገር ነው የሚመጣ?
አዳምጠኝ ልንገርህ አንዴ ኖ የተባለው መልስልኝ ሰውን አንረብሽ አሁን ለምሳሌ ታዳሚውን አንረብሽ ይቅርታ መቼም አሁን መሲው ምን ጠብቀው መሲው ከማን ነገር ነው የሚመጣው ይኸውልህ አንተ እንትኑነን ከማን ነገር ነው የሚመጣው ጥቁሩነን ነጭ ብለህ ካላልከኝ እያልክ ነው እየተሟገትክ ያለው ኖ ምን ጠብቀው መሲው ከማን ነገር ነው የሚመጣው ሰላምዬ መንገድ ላይ ከሆንክ ማን ነው የሚወጣ አድርገውና ማን ነው የተሻለ ቦታ ስደርስ እናወራለን ግን ከማን ነገር ነው የሚወጣ አንተም ከቻል ዴቫም ከቻለ ይመልሱልኝ በጣም ወሳኝ ጥያቄ ነው ይሄ በጣም ወሳኝ ጥያቄ ነው እስራኤል መሲዋን ተጠብቃለች የሚመጣው መሲህ ከየትኛው ነገር ነው የሚወጣው በጣም ወሳኝ ሊመለስ የሚገባ ጥያቄ ነው እና መልሱልኝ ሁለታችሁ ከሁለት አንዳችሁ መልሱልኝ ተፋጠነን እንግዲህ እንፈጣለን ችግር የለም ሰላም ነው በሲስ እሺ ዴቫይ መልስልኝ ከማን ነገር ነው የሚመጣው ከየትኛው ነገር ነው የሚመጣው ዴቫ መልስ እየጠበቅነው እቺ መልስ ጥያቄ ስትነሳ ምን ነው ሁላችሁ ዝም አላችሁ ይቅርታ እንደው የሆነ ነገር የልጆች ጥሩ ጥያቄ ነው እኛም ብዙ ጊዜ የምንጠይቀው ነው ተባረክ ኖ በጣም እኔ ይሁዲ በሆነ ማለት በጣም ይሰለች አንዳንዴ ማለት የምንሰማው ነገር ለማየው ነገር ጥሩ አይደለም ኦኬ በጣም ወሳኝ ጥያቄ ነው ሁለቱም ግን ዝም አሉ አይ ቲንክ ሰላም ስልክ ገባበት ለምሳሌ ዳዊት አለ አለ ከዳዊት ልጅ ይወለዳል ነው የሚለው መሲሁ ከዳዊት ልጅ ይወለዳል ከዳዊት ልጅ ይወለዳል ጥሩ ነው የዳዊት ልጅ ማን ነው አሁን በዚህ ዘመን ባለንበት አለ ቆይ እናንተ አሁን የምትጠይቁት ጥያቄ የዳዊት የልጅ አንተ ኖ ዳኒ አንተ በለኝ ዴቫይ አንተ በለኝ እናንተ አትበል እኔ ማውራ ልጅ የምትል ስም እንድነግር ትፈልጋለህ ወይስ ምንድነው አይ ዘሩን ነው እንጂ ዘሩ ምናምን የሆነ ብቃያው ምናምን የሆነ እጅ ካለው ምናልባት ዘሩማ ይሁዲ እኮ ነው አይ ሲጀምር ይሁዲ የሚባል ነገር መጽሐፍ ቅዱስ ላይ አልተጻፈም ምንም አልተጻፈም ይሁዲ የሚለውን ቃል ራሱ ለምን እንደገባ ምን አላውቅ የለም እንዴ ለምንድን ነው የሌለው አይሁድ የሚለው ቃል ከየት መጣ አይሁድ የሚል ቃል አለ ለምን የለም ያውኖች ጠይቅ ጥያቄ አይሁዳውያኖች የተባለው ታዲያ ለምንድን ነው ወይ ደግሞ አይሁዳውያኖች እስኪ ቶራ ላይ ወይ ደግሞ የሆነ ቦታ እስኪ እንደው እኔ ኖ ሰላምዬ አሎ በታ እኔ አልተውም መልስ እስከደረስ ኖ አይሁድ የሚለው ቃል ቆይ ለምን ጠይቀ እስካሁን አንተ ስትጠይቅ ነበር እኔ ደግሞ ልጠይቅ አይሁድ የሚለው ቃል ከየት ነው የመጣው ማን ነው የሰየመው አንተ ራሱ መልስልኝ እኔ ጠየቅኩ አይ አንተ ራሱ መልሼልሃለሁ እስካሁን ጠይቀ መልሼ ተራው የኔ ነው መልስልኝ ከጥያቄ ተጥፋ መጠየቅ ብቻ ሳይሆን መመለስም ያስፈልጋል ነው እናንተ የምትጠየቁትን ጥያቄ ሳትመልሱ ማለት ነው ሌላ ለምንድን ነው ሌላ ከዛ እየመለስኩ ነው የምትጠይቀው ጥያቄው አትዝለል ጥያቄ አትዝለል መዝለል መልስልን ሸቤት ዳዊት የሚባል አለ አሁን በእስራኤል ሀገር በዚህ ዘመን መልስልን ነው መመለስ አይደለም እስካሁን ብዙ ጥያቄዎች ጠይቄ መልሶ አዳምጪኝ አንቺ እስካሁን ብዙ ጥያቄ ጠይቆኝ መልሼለታለሁ ለምን እሱ አይመልስልኝም ብቻ ይመልስልሃል እቺ መልስልንና አሁን እኔ ራሴ እንትን ሲል ይመልስልሃል አሁን ሸቤት ይሁዳ የሚባል አለ ወይስ የለም መልስልን ክርክር ውስጥ ገባችሁ ጠለቅ ብለን እንከራከር ከተባለ መከራከር ይመጣል ግን ለሚፈለገው ጥያቄና መልስ ነው አሁን ሁሉ ነገር መልሰ ነበር እቺን ፖይንት ስትነሳ ለምን አትመልስም አሁን ሸቤት ይሁዳ የሚባል ኖ ቀደም እኮ እቺን ጥያቄ መልስና የመጨረሻ አላችሁ አሁን ደግሞ ደገማችሁ ስለዚህ እኔ አልቀጥልም መልሱ እናንተ ራሳችሁ እኮ መልስ የለህም ማለት ነው የለም ማለት ነው አይደል አሁን ሸቤት ይሁዳ በዚህ ዘመን
አሁን እንደምናውቀው ሸቤት ይሁዳ የለም። ሸቤት ቢንያሚን፣ ሸቤት ናፍታሊ አሉ የሉ? መለሰውልናል። በቃ ቀጥሉ የለም እያለ ነው። ተባረክ። ያ ሪያሊቲ ነው ወንድማችን። ሚዩት አድርገህ ሰላም ሰላም ሚዩት አድርገውና ከታወራለህ። እሺ ቴንክ ዩ። አንዴ እርምዬ ስሞትልህ። ኦኬ ስሞትልህ ወንድሜ ቢፈልግም አያገኘውማ የለም። ሸቤት ይሁዳ ማን ይሁን ሸቤት ዳል ማን ይሁን እኔ ችግር ምን ታውቃለህ እርምዬ እኔ አንቀጽና እንደዚህ ይሄን ይዛንብበው አልችልም። የሆነ ሳለ እንደው እንደ ታሪኩም እንደተጻፈው ስደት ይወጡና ተመልሰው ሲመጡ እኛ መከው ሌዊ ነን ይላሉ። ከዛም በኋላም ዝርግፍ ይልላል ስም ዝርዝር ይዘል የለም። በዚህ ቢያንስ ሳፊዝ አትናገር ገብረማን ትክክል ጫፊ ያስከታውራ ቆይ ለመጣል ከፈለክ እኔ ላስረዳ እችላለሁ። በቤተ መንግስቱ ኢትዮጵያ አዲስ አበባ ውስጥ ቤተ መንግስት ዘነገደ ሞአንበሳ ዘነገደ ይሁዳ የሚለው ራሱን የቻለ ታሪክ አለው። ሰፋ ብለን ጠለቅ ብለን ስለዚህ እንወያይ ከተባለ ኢትዮጵያ ምን አገባት ስለዚህ ምን ታሪክ አለው? ለምንድን ነው የማያገባኝ? ይመለከታል እኮ ኦርቶዶክስን የሚመለከት ነው። ምን ይመለከታል? ኦርቶዶክስ እዚህ ጉዳይ ውስጥ ምን አገባው? ለምን አይመለከተው? አንተ የኢትዮጵያ አጼዎች ከነገደ ይሁዳ ናቸው ብለህ ታምናለህ? አዎ አምናለሁ። ሞአንበሳ ዘእምነገደ ይሁዳ ብለው ያሉት ንጉሱ ራሳቸው ተናግረዋል። ማስረጃ ላመጣልህ እችላለሁ። ማንም ይናገር ማስረጃ ማመጣ ንጉሱ ተናግረዋል ራሳቸው። ማስረጃውን እንድታመጣ ትችላለህ። ቪዲዮውን እሳቸው ስላሉ ነው ወይ ነው ዋናው ጉዳዩ። ሩቱ ላይ ስንሄድ ነው ወይ ነው። ኦኬ አሁን አንተ ቀዳማዊ ኃይለ ሥላሴ እሱን እኮ አድምጠኝ ዳዊትዬ። ይኸው እኔ ከዚህ በፊት ራሱ በዚህ ጉዳይ ላይ ጥሪ አድርጌ ነበር። ማንኛውም ታሪክን አውቃለሁ ብሎ የሚል ሰው ካለ መጥቶ እንዲያወራኝ ማለት ነው። የኢትዮጵያ አጼዎች ራሳቸውን ሞአንበሳ ዘእምነገደ ይሁዳ እያሉ ይጠሩ ነበር። ኦኬ እነሱ ራሳቸውን ስለጠሩ ከይሁዳ ነገድ ያወጣሁት አንበሳ ነኝ ብለው ስላሉ አንበሳ ናቸው ማለት አይደለም። አንዳንዶቹ ብሔራቸው እኮ ሲጠራ ሲጠየቅ ግማሾቹ አሁን አጼ ሚኒሊክ የአንኮበር አማራ ናቸው፣ የሰሜን ሸዋ። ቀዳማዊ ኃይለ ሥላሴ ተፈሪ መኮንን ጉዲሳ የሸዋ ኦሮሞዎች ናቸው። ኦኬ አጼ ዮሐንስ ትግራዋይ ነው። አጼ ቴዎድሮስ የጎንደር የቋራ ሰው ናቸው። ስለዚህ አሁን እነሱ ነን ብለው ራሳቸውን ስለጠሩ ሞአንበሳ ዘእምነገደ ይሁዳ ብለው ስላሉ በእርግጥ ከይሁዳ ነገድ የወጡ አንበሳ ናቸው ወይ ብለን እንጠይቃለን። አዎ ብሎ ካሉ ማንን ወልዶ ብሎ የሚል እኔ ፊት መጥቶ እውነት ያደርግልኛል። ሩቱ ላይ ሚኒሊክ ምስክር መሆን አይችልም። ዳግማዊ ሚኒሊክ ምስክር መሆን አይችልም። ቀዳማዊ ሚኒሊክ ወይስ ዳግማዊ ሚኒሊክ? ዳግማዊ ሚኒሊክ ማለት ነው። አድዋ ላይ የተዋጉትን ማለት ነው። እሳቸው ምስክር መሆን አይችሉም። ለምን? ጥሩ እሳቸው ከነገደ ይሁዳ የወጣሁት አንበሳ ነኝ ብለው አሉ። ሞአንበሳ ብሎ የሚለውን ስላሉ ነው ብለው ካሉ በግልጽ አላሉ። አዎ ስለዚህ እሳቸው ሞአንበሳ እነዚህ አሁን እኮ የጠራሁልህ ሞአንበሳ ዘእምነገደ ይሁዳ እያሉ ራሳቸውን ይጠሩ ነበር። ራሳቸውን ስለጠሩ ግን ሩቱ ከነገደ ይሁዳ ነው፣ ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ ነው ብለው እያሉ የጠሩት ማለት ነው። ግን ከነገደ ይሁዳ እዚህ ላይ ልምጣልህ። ከንጉሥ ሰለሞን የተወለደው እሱ ጋር ልመጣልህ ነው። ሩቱ ላይ ሚኒሊክ እሱ ጋር ልመጣልህ ነው። ዝርያው አልተቀላቀለም። ያንን ምክንያት አድርገው ለዚህ የተናገሩ ሊሆን ይችላል። ሰለሞን ብራዘር ሚኒሊክ የሚባል ልጅ አልወለደም። እሱ ጋር ነው ሩቱ ጋር መምጣት አለብን ብሎ የሚለው። ይሄን ታሪክ እኔ በጣም ብዙ ጊዜ ጥሪ አድርጋለሁ። አንድም የቀረበው ኦርቶዶክሳዊ ሰው የለም። ካለም አይሁዳይም ካለ ይምጣና በእውቀት ይሞግተኝ። በሰለሞን ዘመነ መንግስት አይደለ ንግስቲቱ የሳባ ንግስት ነው አይደል የተባለው? የሳባ ንግስት የማን ንግስት ነች ነው ብለህ የምታምነው አንተ? የኢትዮጵያ ንግስት ናት። የኢትዮጵያ ንግስት ናት። ግልጽ ነው። እየቀለድክ እንዳይሆን። ለምን? የምን ንግስት ናት አይደል? የሳባ ንግስት ማለት የሳባ ኢትዮጵያዊት ናት።
የማን ንግስት ናት? ኢትዮጵያዊት ናት እኮ ስሟ ነው ሳባ። ንግስተ ሳባ ነው የምትባለው እኮ ስሟ ነው ሳባ። ሌላ መከዳም ትባላለች። ኖ ማክዳም ትባል ታርገው ሰላም ከላይ ያለው እሺ እንግዲህ ላስወጣ ኦኬ ሚዩት መደረግ ስላልቻል ካስወጥቻለሁ። ተመለሰ ከገባህ ሚዩት አድርገው። ወንድሜ ዳዊት እውነትን ትፈልግ ከሆነ የሳባ ንግስት የኢትዮጵያ ንግስት አይደለችም። ኦኬ ሳባም ኢትዮጵያ አይደለችም። ሳባ ጥንታዊ ህዝብ ነው። ኢትዮጵያን ብሎ የሚለው ኩሽ ብሎ የሚለው ጥንታዊ ህዝብ ነው። ኦኬ የሳባ ንግስት ማለት የአገሪቱ ነች ሳባ። ሳባ ደግሞ ኤንሸንት ማፕ ላይ ሄደ ስታይ በጥንት መካከለኛው ምስራቅ ቢብሊካል ሂስቶሪ ላይ ወይ ደግሞ ቢብሊካል ጂኦግራፊ ላይ ሄደ ስታይ ያሁኗ የመን ናት ሳባ ብራዘር። አርኪኦሎጂስት ጥናት የዓለም ምሁራን ሁሉ ያረጋገጡት ሀቅ ይሄንን ነው። የመናዊት ናት ሴትዮዋይቱ። ግዛተ መንግስቷ ግን የት ድረስ ይነካል ብለህ ካልከኝ የሰሜን ኢትዮጵያ ተብሎ የሚባለውን ኤርትራና ትግራይን ሁሉ ጭምር ይነካ እንደነበረ የሚያሳይ የታሪክ ማህደር አለ። ጎንደርን አይነካም ነበር፣ ጎጃምን አይነካም ነበር፣ ሸዋን አይነካም ነበር፣ አርሲ ባሌን አይነካም ነበር። ኢትዮጵያ ብለን የምንለው በዚያን ጊዜ ላይ አሁን እኛ የምንላት ኢትዮጵያን አልነበረችም። ኢትዮጵያ ተብሎ የምትባለው ኮንቲኔንቱ ነው፣ አፍሪካ አጠቃላይ ኢትዮጵያ ተብሎ የሚባለው ማለት ወይ ደግሞ ኩሽ ተብሎ የሚባለው ማለት ነው። ስለዚህ የሳባ ንግስት የኢትዮጵያ ንግስት ናት ብለው የሚሉት ሰለሞን ከወለደ በኋላ ንግስቲቱ ወደ ሰለሞን ሄዳ ሰለሞን አስረግዟት ከዛ መጣች ቀዳማዊ ሚኒሊክ ወይ በይነ ልህም እሱ ተወለደ ተብሎ ይባላል። ወንድሜ ይሄ ታሪክ እውነተኛ ይመስላል። ለብዙ ሺህ ዘመን የቆየ ታቦቱ ኢትዮጵያ ውስጥ አለ ተብሎ የሚባለውን ውሸት ያህል ይሄም ታሪክ ውሸት ነው። እውነት ነው ብሎ የሚል ሰው ካለ እኔ 10 ዓመት እኮ ተናገርኩኝ። 10 ዓመት አንዳቸውም ደፍረው የቀርበው የተከራከረው ኦርቶዶክሳዊ የለም። ለምን? ታሪኩ ውሸት ስለሆነ። ይሄን መጽሐፍ ብቻ ብታነብ እዚህ ጋር ማሳየን መጽሐፍ ትልቁ ላይ ለሆነ አስችዬ በጣም ይቅርታ የዳዊት መንግስት ኢትዮጵያ መጥቷል ብሎ የሚለው እስራኤልን እኮ ባዶዋን ያስቀሯት እንደ የህፃን ጠባይ ይባላል። ይሄ መጽሐፍት ብቻ ብታነበው ብራዘር ውሸቱ ግልጽ ሆኖ ታየዋለህ። የመጽሐፍ ቅዱስን ታሪክ ካወቅ፣ የእስራኤልን ነገስታት ታሪክ ካወቅ፣ የመጽሐፍ ቅዱስን ማለት የጥንት መካከለኛው ምስራቅ እስራኤልን ታሪክን ካወቅ፣ በተለይ የይሁዳና የእስራኤልን ነገስታት ታሪክ ካወቅና የኢትዮጵያ ነገስታትን ታሪክ ካወቅ፣ ዘመናትን የምታውቅ ከሆነ ይሄን መጽሐፍ ስታነበውና ከእስራኤል ታሪክ ጋር ስታገናኘው ሰማይ ከምድር እንደሚርቅ ቃል ታሪኩ። ኦኬ፣ ስለ መረጃው አመሰግናለሁ። ስለዚህ የሳባ ንግስት የሳባ አገር ያሁኗ የመን እሷ ናት እንጂ የኢትዮጵያ ንግስት አይደለችም። ኦኬ። ስለዚህ የበይነልህም የተባለው ሰው እየተወለደ ተብሎ ኢትዮጵያ ውስጥ መጥቶ አደገ፣ ከዛ ወደ ሰለሞን ሄደ ተብሎ የተባለበት ዘመንን ስደምረው ብራዘር ታሪኩን ራሱ ስደምረው ኦርቶዶክስ በዚህ ውስጥ ባለችው ስትደምረው ሰለሞን ከሞተ ከ7 ዓመት በኋላ ነው ልጁ ወደ ኢየሩሳሌም ሄደ ተብሎ የሚባለው። እንዴት አሳፋሪ መሰላችሁ ወንድሞች እናቶች። በጣም ብዙ ዘመን ቀጥቅጬ የተናገርኩበት ነው እያሳየው ካሜራ ከፍቼ። ኦኬ ሰለሞን መቼ ነው የነገሰው? ንግስቲቱ ወደ ሰለሞን ጋር ስትሄድ ሰለሞን በእስራኤል ላይ ከነገሰ ስንት ዓመት ነበረ? ቤተ መቅደሱን ሰርቶ ጨርሷል ወይ? ቤተ መቅደሱን ለመስራት ስንት ዓመት ጨረሰበት? ይሄን ሁሉ አብረህ ስትደምረው ብራዘር ሰለሞን ከሞተው በኋላ በይነልህም የተባለው ከንግስቲቱ ከሳባ የአባቴን ሀገር ወደ ኢየሩሳሌም ሊሄድ ብሎ ሄደ። እዛ ከሄደ በኋላ እስራኤል ለሁለት አንገዛም ብሎ አለ። ከዛ ደግሞ ልጁን ወደ ኢትዮጵያ ሊመልሰው ሲል አንዴ ታቦቱን ስጦታ አድርጎ ሰጠው ይላሉ። ሰለሞን ስጦታ አድርጎ ሰጠው እና ሌዋውያን ካህናት የእስራኤል በኩር ይወካሉ። በኋላ ነው እዚሁ መጽሐፍ ላይ ደግሞ ሰለሞን ሳያቅ ታቦቷን ሚካኤል የሚባል መልአክ ከሰማይ መጣና በቅጽበት ዓይን አድርጎ ካህኑ ሳዶቅንና ኤልሜያኖስን ማክሪንና
ማነው የሚባለውን አንቃ ብሎ አለው። የካህኑ የሳዶቅ ልጅ አዛሪያስ ማለት ነው። ከዛ ታቦቱን ሰርቀውት በሚካኤል መሪነት እነ ሰለሞንና እነ ናታን ንጉሱ ሰለሞን እና ናታን እና ካህኑ ራሱ ሳዶቅ ሳያውቁ 3 ቅቡዓን አገልጋዮች ሳያውቁ ታቦቱ ተሰርቆ ወደ ኢትዮጵያ መጣ። እዚህ ጋር ደግሞ በስጦታ መጣ ይላል። እዚህ ጋር በስርቆት መጣ። እግዚኦ እናቱ የወለደችው ኦርቶዶክሳዊስት መጥቶ የሳባ ንግስት ታቦቱን ወደ ኢትዮጵያ ያመጣው በምንድን ነው ይላል? ያሳዩን ይሄን መጽሐፍ ያው የኢትዮጵያ ቋንቋዎችና ጥናት ምርምር ማዕከል አዲስ አበባ ዩኒቨርሲቲ ከየት አምጥቶ ነው የጻፈው? ከቤተ ክርስቲያን የተወሰደው። ዝም ጭጭ ነው ማለት ያለባቸው አይሁዳውያን ራሱ። አንተ አሁን ይሁዲ ነህ አይደለ ወንድሜ ዳዊት? ኦኬ ኦርቶዶክስ የምትዋሻውን ውሸት እኔም አስተጋባዋለሁ ብለህ ካልክ መድኃኔዓለም ይፋረደኝ አስገብቼ ዲቤት ማለት ነው ላበላብ እስክትሆን ድረስ እሞግታለሁ። ምክንያቱስ ሰለሞን በነገሰበት ዘመን እስራኤላውያን ወደ ኢትዮጵያ አልመጡም። ምን ያደርጉ ይመጣሉ? ቋራና ጎንደር ላይ ሰሜን ሸዋ መጥቶ ከኩልያክ ምን ያደርግ ይመጣል? ለምን አትለኝም? ሰለሞን ባለጠጋ የሆነ ንጉስ ነው። ባለጠጋ ጌታ ባለጠጋ አድርጎታል። ባለጠጋ ቱጃር የናጠጠ ማለት ነው። ከሱም በፊት ከሱም በኋላ እንዳይኖር አድርገው ነው እግዚአብሔር የባረከው ንጉሱ። አንደኛ ህዝብ ከሀገር የሚሰደደው ወይ ተለየ ሰለሞን በዳዊት ዘመን ጦርነት ነበረበት እስራኤል ከፍልስጤም ጋር ሲዋጋ በዛ ብሎ ሲል በዚህ ብሎ ሲል ከአሞናውያን ጋር ሲዋጋ። በሰለሞን ዘመን እናቴ ሰላም ነው። ራሱ ስሙ ይዲዲያ ነው። በነቢዩ በናታን በኩል ጌታ ይዲዲያ ብሎታል። የሰላም ሰው ነው። ሁሌ እናገራለሁ። ሰላምን ስለሰጠው አንደኛ ሰላምን ሰጥቶታል ጌታ። እረፍት ሰጥቶት ነበር በዙሪያው። ሁለተኛ ባለጠግነት ቤቱን የሰራበት አልኩ ሰውየው። በሰለሞን ዘመን ብር አይቆጠርም ነበር ይባላል። የነ ቢልጌትና የነ ምናምን ይቆጠራል ይታወቃል። ስንት ቢሊየን ዶላር እንዳላቸው ማለት ነው። የሰለሞን አይቆጠርም። መክብብ ላይ እንደዛ ነው ብሎ የሚለው። በሰለሞን ዘመን ብር አይቆጠርም፣ ወርቅ አይቆጠርም። ሰላሙንም ስለሰጠው ገንዘቡንም ስለሰጠው ያው ሰላም ስላለ ረፍት አለ። ገንዘቡንም ስለሰጠው ለዚህ ነው ሁሌ እናገራለሁ። ወንድማችን ወይ በእድሜው ምርቀት አባት ስለሆነ አባታችን ሰለሞን ከእህቶች ጋር ቢዚ የነበረው በዚህ ምክንያት ነው። መብላት ነው፣ መጠጣት ነው፣ ባለጠግነት አለ፣ ወይን አለ፣ አትክልትን ተክሏል፣ ኤደን ገነት አድርጎታል። ሰላም አለ፣ ጦርነት የለ፣ በሀገር ውስጥ ረብሽ የለ፣ በውጭ እንትን የለ። እና ወንድማችን ሶል ሆዬ እያየ ከሞዓባውያን እስኪ አምጣት ያችን ይላል፣ ያስመጣል። እንደ ከረቤላ ይመጣል፣ ቁጭ ያረጋታል እዛው። ያችን ደግሞ ከግብፅ እስኪሄዱና አምጡልኝ ይላል፣ ያመጣል። እና ወንድማችን እህቶችን ቢዚ ነበር ከእንደዚህ ያለ እህቶች ጋር ጌታ ባለጠግነትና ሰላምን ስለሰጠው ማለት ነው። ወርቃማ ዘመን ነው። ሁለተኛ ሰርቶ የጨረሰው የጌታ ቤት ነበረ። ባምቦ ድንጋይ አይደለም የሰራው። እንደምታውቁት ያው ቤቱ በጣም ያማረ ቤት ነው። ግድግዳው ወርቅ፣ ታቦቱ ወርቅ፣ የብስት ገበታው ወርቅ፣ የዕጣን መሰዊያው ወርቅ፣ መቅረዙ ወርቅ፣ ሁሉ ነገር ወርቅ ማለት ነው። ቤቱ ራሱ ያስፈራል። የጌታ እንኳን ክብር ባይኖርበትም ቤቱ ራሱ ከወርቅ መሰራቱ ያስፈራል። እንደሱ አይነት ቤት እዚህ ፕላኔት ላይ አልተሰራም። በዛ ላይ ጌታ ተጨምሮበት ይታይ። ደመናው ቤቱን ሞልቶታል። የእግዚአብሔር ግሎሪ ምድሪቱ ላይ አለ እና ዓለም ለሰለሞን ሰላምን ብቻ አይደለም የሰጠው፣ ባለጠግነትን ብቻ አይደለም የሰጠው። እዚህ ጋር የረሳሁት ጥበብ። ሰውየው ዝም ብሎ ሲያወራ አፍህን ነው የሚያስፈዝዝህ፣ ፍዝዝ ነው የሚያደርግ። እነዚህን ሁሉ ሴቶች በቃ ጥበበኛ ሰው ነው። ጌታ ጥበብን ሰጥቶታል። እና ነገስታት ሁሉ እሱን ለመስማት ከምድር ዳርቻዎች ጉዞ ወደ ኢየሩሳሌም
ከባቢሎን ከአሶር ከምናምን ይመጣል፣ ከየመን ይመጣል፣ ከግብፅ ይመጣል፣ ከሞዓብ ይመጣል፣ ከአሞናውያን ይመጣል፣ ከኤዶምያስ ይመጣል፣ ከአሶራውያን ይመጣል፣ ከሶሪያ ይመጣል፣ ከፍልስጤም ይመጣል። የማይመጣ የለም። ከባህር ደሴቶች ይመጣሉ። እና በዚህ ዘመን ላይ ከዛ እሱ ደግሞ ሲሄድ የእስራኤልን በኩር ሂዱ ብሎ የእስራኤልን በኩር ደግሞ አዘዝ ይላል። ምን ጥልቅ አድርጎት የእስራኤልን በኩር የእስራኤል በኩር ለማን እንደሆነ ታውቃለህ? ለኢትዮጵያ አይደለም የተሰጠው የእስራኤል በኩር። እናንተ ሰዎች አትጣሉኝ። ከመጣችሁ የምትጣሉኝ ከሆነ በደንብ አድርገህ ተጣላኝ በእውቀት። የእስራኤል በኩር ለማን ነው የሚሰጠው? ለኢትዮጵያውያን፣ ለአሕዛብ። እንዴት ሆኖ ማን ያለው? ዘጸአት 13 1 እግዚአብሔርም ሙሴ እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከማኅፀንም ማኅፀንን የሚከፍት በኩር ሁሉ ለኢትዮጵያውያን ቀድስልኝ የኔ አይደሉምና ይላል ወይ ወገኖቼ? አይልም። ታዲያም እንደው የሚለው እግዚአብሔር ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰው እስከ እንስሳ ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነውና። ለእኔ ቀድስልኝ የማን ነው? የኔ ነው ወገኖቼ። ኦርቶዶክስ ደግሞ እዚህ ትስል ሳባ ወሆረት ንግሥተ አዜብ ከበጥራይሁ ጠቢሁ ለሰሎሞን እያሉ ማለት ነው። አባቶቻችን አምልተው አስፍተው አንቦርቅቀው አንዘርጥተው እንደተረጎሙት ይሉላል። ተረታም ትውልድ እና እሺ እንደተረጎሙት ወሆረት ንግሥተ አዜብ ብሏልና የአዜብ ንግሥት ተነስታ የሰለሞንን ዝና ሰምታ ከዚህ ከኢትዮጵያ ተነስታ ኧረ አይልም ያዘው ፍሬኑን ብራዘር ከኢትዮጵያ ተነስታ ይላል አይልም። ከምድር ዳርቻ ነው መጣች ብሎ ያለው ጌታ። እንኳን የምድር ዳርቻ የተባለው ምንድነው? ኢትዮጵያ ነች የምድር ዳርቻ የተባለችው አይደለም። የምድር ዳርቻ የተባለው ወይት ሚድል ኢስት ማፕ መቼም ጂኦግራፊ ሁሉ ጭምር እናስተምራቸው እንጂ እዚህ ስንዳረቅ እንኖራለን እኮ። አንተ መንግስቱ ኃይለማርያም እንዳለው መቀመጫቸውን ብንወጋቸው ሁሉ ጭምር አልሰማ ብሏል ትውልዱ እንዳለ ማለት ነው። ያን ያህል ነው የቀረን። መቼም በእግዚአብሔር ቃል ያልተናገርነው የለም። የመን ኦኬ፣ የምድር ዳር ማለት ይሄ ነው ብራዘር። ሳባ ይሄ ምድር ነበር ወንድሞች እናቶች። የአሁኑ የመን የተባለው ነበር። ኤንሸንት ማፕ ላይ እሱ ነው ትክክለኛ። በአርኪኦሎጂስትም ቤተ መንግስቷ እዚህ ነው ያለው። የንግስቲቱ የተገኘው በአርኪኦሎጂስት ናት። መቼም እንግዲህ ነጮቹ ደደቦች ናቸው፣ እኛ ብቻ የምናውቀው ካላልን በስተቀር እዚህ ነው ያገኙት። እሺ አርኪኦሎጂስት ምሁራን በአለም ያሉት ጉግል አድርጉና ወንድሞች እናቶች፣ ትክክለኛው ቴምፕል እዚህ ነው የተገኘው። ሶሪ ቤተ መንግስቷ ፓላሷ እዚህ ነው የተገኘው። የምድር ዳርቻ ማለት ይሄው የመን አይደለ? የምድር ዳርቻ ያስባለው ምንድነው? ከየመን ተነስተህ በዚህ በሱድ አረቢያ አድርገህ በሚዲያም በኩል አድርገህ እዚህ ጋር ኤዶሚያስ አለ። ከዛ ኤላት ከተማ በዚህ ትገባለህ። ከዛ በዚህ በዴድሲ በኩል ሰንጥቀው ትሄዳለህ ማለት ወደ ኢየሩሳሌም። ውሃ ሳይነካ ከዚህ ተነስተህ እዚህ ትገባለህ። ታዲያ የምድር ዳርቻ የተባለው ምንድነው? ይሄው ከዚህ በኋላ ሌላ የለም፣ ባህር ነው። ጌታን የተናገረው እንዴ። ሞዴሬተሮች ምንድነው ግን የምትሰሩት? ቆይ ወንድሞች እና እህቶች ይቅርታ አድርጉልኝ። የማንም ዘማውያን ቤተይን መጫወቻ ያደርጉታል እንዴ? ወንድሞች ምንድነው የምታደርጉት? የኔ ሞዴሬተሮች ለምንድነው ኮሜንት ላይ የማያታዩት? እነዚህን የሰይጣን አገልጋዮች እየመጡ ፔጅ ላይ ሲለጣጠፉ ዝም ብላችሁ የምታዩት ለምን ብሎ ካታረጓቸውም? ለምንድነው ሞዴሬተር የሰጧችሁ? ወንድሞች እና እህቶች የማንም አመንዝራ ትውልድ እነዚህ እንትን ምንድነው ሴተኛ ዳሪዎች ማለት ነው እየመጡ ሲለጥፉ ዝም ትላችሁ። ሞዴሬተር የሰጧችሁ ለምንድነው? ወንድሞች እህቶች ለምንድነው የሰጧችሁ ሞዴሬተር? ኮሜንት ላይ እዩ።
ህዝቡ የእግዚአብሔርን ቃል እንዳይሰማ ያልሆነ ጽሁፍ እየጻፉ ፖስት ያደርጋሉ ያንን ሰው ክሊክ ሲያደርግላቸው እነሱ ርኩሰታቸውን እንትን ለማለት ማለት ነው ለማጥመድ ስንት የነገርኳችሁ ሰላም እዚህ እየሰማችሁ ነው ብዙዎች የኔ ሞዴሬተሮች ሆናችሁ ቢኒያውም ራሱ ሜርሲም እታች ያላችሁ ወንድሞችና እህቶች ለምን ዝም ትሏቸዋላችሁ ማለት ደስተኛዎች ሆናችሁ ነው እርሜ ከስልኮ ጋር ነበርኩ ይቅርታ እነዚህ እየመጡ 8 ቁጥር 3 ቁጥር 4 ቁጥር በኮሜንት የሚጽፉ ሰዎች የሰይጣን መልእክተኞች ናቸው ወንድሞችና እህቶች ህዝቡ እንዳይሰማ የሰውን አቴንሽን ለመረበሽ ማንነታቸው አይታወቅም የት ሀገር እንደሆነ አይታወቁም ዓላማቸው ግን ነፍስን ለማጥመድ የተዘጋጁ ናቸው ሪታ ታች አለሽ አይደለ ለምን አትለቅሟቸውም ኮሜንት ወንድሞቼ ኮሜንት እነሱ ህዝብ በተሰበሰበበት መጣው ያለው ነገር ያደርጋሉ እኛ ኮሜንት አንተ ያወራራት ማለት እኔ ማቋረጥ ወይ ደግሞ ሌላ ነገር ጣልቃ መግባት ስላልፈልኩ እንጂ ብዙ ኮሜንቶች ጊዜ ላይ ሰቀሉ ከለያሉ ምናምን ብዙ ነገር ሰማለሁ ወደማ ሰማል ስለ ኮሜንት ላይ ኖ ኮሜንት አንዘጋምኛ ኮሜንት አዘጋም ግን ኖ አትዝጉ ግን የሚጽፉት ነገር ገልጸው እኮ እኔ ተናገር ካልከኝ ማለት ነው ግልጽ ነው የምናገረው እሺ ቴንክ ዩ ስለዚህ ምንድነው ያልን ያለ ነው ወንድሜ ይሄን መጽሐፍ የክብረ ነገሥት በቀዳማዊ ኃይለ ሥላሴ መስወር በቀዳማዊ ሚኒሊክ በሳባ ዘመን ወደ ኢትዮጵያ መጣ ተብሎ የሚባል ታቦትም ይሁን የዳዊት መንግስት ያኔ ነው መጣ ብለው የሚሉት ይታያቸው ነው ሞችናቶቼ ታቦቱ መጣሉን አሳዩን አልናቸው ድፍን 3000 ዓመት ይዋሽላል ኢትዮጵያ ውስጥ 3000 ዓመት ሞላው ሰለሞን የዛሬ 3000 ዓመት ነው የነበረው ድፍን 3000 ሞላው ሞችናቶቼ እንደውም አለፈው 3000 ዓመት የኢትዮጵያ ህዝብ የማያየው ታቦት ጳጳሳት የማያዩት ታቦት ምድራችንን ያልባረከ ታቦት ያልመጣ ታቦት መጣ ይያለ አንዴ ግራሃን አንኮክ መሰከረ ይላሉ አንዴ ቢቢሲ ማነው ሲአይኤ ተናገረ የአሜሪካ የስለላ ድርጅት ባለፈው ብለው አዋራ ቡናን ሲያቦኑብን ነበር ኑ ተጠይቁ ብለን ስንላቸው አይኛ ይሄ ለመናፍቃኑ ልናስረዳ አይገባ አለ ብለናል በቃ ድርቅና እሺ ታቦቱ ሰለሞን በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ኢትዮጵያ ነው ያለው አሉን የለም ግን አላሉን የለም ጌታ ኢየሱስ ምስክሬን የለም ማልኳችሁ አለ ብሎ የሚስልካ ታመጣለህ ሐሳብህን እኔም አቀርባለሁ ሐሳቤን ታፈርሳለህ ሐሳብን አፈርሳለሁ ፎርማል ዲቤት ተደርጎ ማለት ነው በቃ ይለይልናል ማለት ነው እዚህ አይ ብለናል የሚባል ነገር የለም ወንድምዬ ከዛ የታቦቱ መምጣት ብቻ መሰለ የዳዊት መንግስት ኢትዮጵያ መጣቻሉ ዋት የዳዊት መንግስት የማ መንግስት ነው የራሱ የእግዚአብሔር መንግስት እርሚ ሽፍት እንደነበር ያለበት ሐሳብ ነው እሺ የዳዊት መንግስት ተሰርቆ መጣ ተብሎ የተባለ መንግስት አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁን ግን ከፍ ብዬ ላንብበው ከአንድ ጀምሮ ላንብበው እሺ ንጉሱ ኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ 3 ዓመት በኢየሩሳሌም ላይ ነገሰ የናቱ ስም ማኪያ ነበር የገባአ ሰው የኡርኤል ልጅ ነበረች በአብያና በኢዮርብዓም መካከል ሰልፍ ሆነ ይላል በይሁዳው ንጉስ በአብያና በሰሜኑ ክፍል በኢዮርብዓም መካከል ሰልፍ ሆነ ጦርነት ሆነ ማለት ነው አብያም የተመረጡ 400 ሰዎችን 100,000 ኃያላንን ሰልፈኞችን ይዞ ሰልፍ ወጣ ኢዮርብዓም የተመረጡ 800,000 ጽኑዓን ኃያላን ይዞ ወጣ በእነሱም ላይ ተሰለፈ አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ ኢዮርብዓምና እስራኤል ሆይ ስሙ የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም ለዘላለም እንደሰጠ በውኑ አታውቁምን በምን በጨው ቃል ኪዳን ለዘላለም እንደሰጠ አታውቁምን ምንን መንግስትን
የእስራኤል አምላክ መንግስት ለዳዊትና ለልጆቹ የሰጠው መንግስት የማ መንግስት ነው? ቁጥር 13 የሰጠው መንግስት እግዚአብሔር ለዳዊትና ለልጆቹ የሰጠው መንግስት ማነው? ቁጥር 8 ላይ ማለት ቁጥር 8 ላይ ዳዊትና ለልጆቹ የሰጠው መንግስት አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ ታስባላችሁን? ለዳዊት የተሰጠ መንግስት የእግዚአብሔር መንግስት ነው እና አጼዎቹ አምጥተው የሚቀመጡበት ፈርዖኖቹ ወስደው የሚቀመጡበት ወይ ደግሞ ቄሳሮቹ ወስደው ፍልስስ የሚሉበት መንግስት አይደለም። ብራዘርዬ አይ ዘንድሮማ ማለት ሞዴሬተሮቼ ግድ የላችሁም። በቃ ወደው ፈቅደዋል ማለት ነው። ወደው ፈቅደዋል ማለት ነው። እኔው ራሴ እንግዲህ ብሎክ ላድርግ። በቃ ለቶ የእግዚአብሔርን ቃል ማናገሩን ቤቱን ለምራው። ቴንክ ዩ ሞዴሬተር ባነሳ አታዝኑብኝም። እሺ አታዝኑብኝም። ሞዴሬተሮቼን በሙሉ ብቀይር ማንም ሰው አያዝንብኝም። እኔ የማንም ጋለሞታዎች መተው ቤቴ ላይ እንዲጨፍሩብኝ አልፈልግም። ስራ ለሚሰሩ ሰዎች ሰጣቸዋለሁ። ቴንክ ዩ እና ማን ነው ልቶ በቃ እዚህ ጋር ምንም እንትን ዲስትራክት እያደረጉ መቀጠል ስለማይቻል ማለት ነው። ቴንክ ዩ እሺ ጌታ ይባርክ ወንድማችን ሴንት ኦርቶዶክሳዊ ወንድም ጌታ ይባርክ። በጣም በትዕግስት ስለጠበቀን በሰፊ ማለት ነው። የምትለው ነገር ካለ ለአንተ እድል ልስጥ። ኖ አልቀጥልም። ኤርሚ እንዴት ነህ? አልቀጥልም። የማንም አጋንንታም እየመጣ ዲስትራክት ሲያደርግ እንዴ ቤቴ ላይ ያላችሁ ሞዴሬተሮች በሙሉ አነሳችኋለሁ። በሙሉ አነሳለሁ። በጣም ብዙ ጊዜ ነው እየመጡ የሚሰማሩት። እናንተ አውቃችሁ ዝም እንደምትሉ ነው ማስበው። የእውነት ነው የምነግራችሁ። የእውነት በሙሉ ሞዴሬተሮችን አነሳለሁ። አንዳችሁም እንዳትቀየሙ። ለምን አነሳን ብላችሁ በአዲስ ሞዴሬተር ተካለሁ። ማንንም ይሁን ማንንም አነሳለሁ። ቴንክ ዩ ወንድማችን ቀጥልና እንጨርስ። ኤርሚ ታች አይ ቆም ያረኩ ነው እንኳን የገባሁት ያነሳችሁ ባለፈው አጋንንታዊ ብዬ በተናገርኩት በጣም ብዙ ፕሮቴስታንቶች ስድብ ተሳደበ ብለው በጣም እንትን ብለውኛልና ያስቀየምኳቸው ካሉ በጣም ይቅርታ። በጣም ባልኩት መንገድ አይደለም የተረዱት። እኔ ያደኩትም በቲዎችንም እዚህ እናንተ ወንድምም ትላንትና አንድ ቤት ገብቼ በጣም ቪዲዮን እንትን ብሎ ሲናገረኝ ነበርና እናንተ ያው የተሳሳተ መንገድ ላይ ናችሁ ብዬ ባምንም ልሳደበው አልችልምና ኤርሚ አመሰግናለሁ ስለሰጠከኝ። ያው ዩዲ ላይ የምትሰራው ስራ በጣም ነው የምወድልክና እሱን ቀጥል። ዝም አላችሁ ምንድን ነው? ሳይንት ሰላም ነው? እያወራሁ እኮ ነው። አይገርም? እያወራሁ እኮ ነው። እንዴ ዝም ሲሉ ምን ሚዩት አድርጌ እያወራሁ እኮ ነው ለወንድማችን። ቴንክ ዩ ወንድሜ ኦርቶዶክሳዊ ወንድሜ። አይዶ ነው እንግዲህ ምን ብለህ እንደተናገርክ አይዶ ነው። ግን እንግዲህ ሰው አንዳንዴ